ነገር ለኔ ሆነ ያስበላክ ነው ምን ነገር አልችልም ችግር አለብኝ ብሏታል መሰለኝ ሁሌ ነው ደስ የምትለኝ ይጭቃል አይ ችግር ካለ ችግር የለም አለችው ይቺ አዳስ ችግር ካለ ችግር የለም ነው ማለት ይሄን መጽሐፍ ለማሳተም በጣም ጉጉት ነበራት እውነት ለመናገር እኔ ራሱ እንዴት ታደርገዋለች ብዬ ማለት አሁን የማሳተሚያ ዋጋ በጣም ከፍ ያለ ነው ከመጽሐፍ ጋር በየቀኑ ስለምንገናኝና አላቆ እንደሚያደርግ ዜጋ አለ ማለት ነውና ብዙዎቻችሁ ይሄንን ፕሮግራም የምታዩ ሰዎች የምትፈቱት ችግር አለ ከምታዳምጡት ነገር ውስጥ ወጥቶ የምትሰጡትና ለሌላ ሰው የምትደርሱት ነገር እንዳለ ልታምኑ ይገባል እነዚህ ሁሉና በራሴ የውነት በራሴ እኔ ምንድነው የምሰራው እንድል ነው ያረክሽኝና ታሪክሽ በጣም ነው የሚነካው ወደፊት ደግሞ በራሱ መጽሐፍ ይሆናል ብዬ አስባለሁ ብቻ እንኳን ስትስቂያየው ከሰማሁት ነገር አንፃር አመሰግናለሁ እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር ማሳሰቢያ የክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ ቤቶን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ እንኳን ደህና መጣችሁ ዛሬ በተለየ ሁኔታ ተገናኝተናል መጨረሻ ላይ ደስተኛ ትሆናላችሁ ብዬ አስባለሁ እዚህ ቦታ የጠራናችሁ የእነዬ ሽበሺ ወዳጆች በብዙ መንገድ ስታደንቃችሁ ስታከብራችሁ የቆያችሁ እንደሆናችሁ አውቃለሁ አሁን እነዬ እኛ አንድ ቀን እንግዳ ባረግናት ጊዜ ህይወቷን ታሪኳን ስትናገር የሰሙ ደጋግ ሰዎች ለምን አንረዳትም አሉ ተመካከርንና መጽሐፏን አወጣንላት ይሄ አታውቅም እሷ እስኪ ሊያው ላንብበው ብዬ ነው የላከችልኝ ከዛ በቃ ከተሳካን ሞክራለን ነው አሁን መታለች የመጣችው የጓደኛዋ የበሁሉም አለበል መጽሐፍ የሚመረቅና የፊርማ ስነ ስርዓት ያለ ነው የመሰላት አታውቅም ተናጋሪም አይደለችም ግን ከዛ ምን እናረጋለን እንመጣና እዚህ ጋር ተሸፍኗል መጽሐፉ አብረን እንገልጠዋለን ምናምንላትና ስንገልጥ የሚሰማት ስሜት አብረን እናየዋለን ማለት ነው እሺ ያው እንደምታውቁት በሁሉም አለበል ጓደኛችን ናት ወዳጃችን ናት ዛሬ የሷ መጽሐፍ ሲመረቅ የዕለቱ የክብር እንግዳዬ መሆን አለባት ያለችው እነዬ ሽበሺ ናትና አክብሩልኝ በሁሉም አለበል ደግሞ ይሄው መታለች ስለዚህ ዛሬ ያለውን ቆይታ የምናደርገው እኔና እነዬ እንሆናለን ማለት ነው እነዬ መድረክ መምራታችንም ይታወቃል ጫወትን እንቀጥላለን ማለት ነው የሚያስፈራ ነገር አለው ችግር የለውም አይደል ጓደኞችሽ ናቸው ወዳጆችሽ ናቸው እሺ ስለዚህ እሺ ተቀመጡ እነዬ ምንድነው የምናደርገው አሁን አንድ እዚህ ያሉ ወዳጆቻችን እንዲያዩት እንዲያውቁት የምንፈልገው አንድ መጽሐፏ አለ ስለዚህ ያንን መጽሐፏ ልክ እንግዲህ አልብሰነዋል እንገልጥና እናሳያቸዋለን ማለት ነው አንቺ ነሽ የምትገልጩና የምታሳያቸው እስኪ በዛኛው መንገድ ሆኜ እንገልጠዋለን
እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እስኪ ያሳያቸው ርዕሱን የደራሲዋን ስም አንብቢላቸው እስኪ። እንዲህ አይነት ነገር ለእኔ ይሆናል ብዬ አስቤ አላውቅም። ነው መናገር አልችልም። እነዬ ሽበሺ ዋናው ነገር እነዬን እንግዳ አድርገናት ነበረ። እኛ ደግሞ እንግዶቻችን እናከብራለን። በነገረ መጽሐፍ ፕሮግራም እንግዳ በሆነች ጊዜ ህይወቷን፣ ታሪኳን ስትናገር የሰሙ ሰዎች የደረሰባትን በደል የተካደችው መካድ ደግሞ አለ። የሰሙ ሰዎች ለምን አንድ ነገር አናደርግላትም አሉ። ደወሉልኝ። በአካል አላቃቸውም። ተመልከቱ፣ በአካል እማላቃቸው 2 ሰዎች ደወሉ። አንደኛው መካከላችን አለ። ብርሃን በነበሩ ይባላል። ተመልከቱ፣ ብርሃን በነበሩ አንተዋወቅም። ዝግጅቶቻችን ግን ይከታተላል። ሲከታተል በጣም ነው የሚያሳዝነው። ህይወቷም ታሪኳም በጣም ነው ደስ የሚለው። ስለዚህ አንድ ነገር ማድረግ እንዳለብኝ ተሰማኝ አለና በምን ልርዳት አለ። ያው ቀን በሚገርም ሁኔታ ደግሞ ወገን ታደለ የተባለ ሰው ከውጭ ሀገር ደወልና የእነዬን ሽበሺ ታሪክ ሰማው፣ ታሳዘነችኝ፣ እንዴት እንደምትኖር የቤት ኪራዩም የህይወት ውጣ ውረዱንም ሰማሁት። አንድ ነገር ማድረግ ፈለግኩ። በምታውቁት ሁኔታ ካያችሁ በቃ አንድ የታወቀ ደራሲ የካዳት ብር ነበረ። ስንት ነው? 60 ሺህ ብር ነው አይደል? ስለዚህ ያንን ጉድ ለመሙላት ፍላጎት አደረባቸው ማለት ነው ሁለቱም። ከዛ ከሁለቱም ተነጋገርንና ያልታተመ መጽሐፍ እንዳላት እናውቃለን፣ የበረሃ ወጀብ። እሱን እስኪ ላኪልኝ ላንብበው አልኳት። ማተሚያ ቤት አስገባንና አሳተም ነው። ብርሃን አለ፣ ብርሃኑ ወገን አለ፣ ከዛ ደግሞ እኔ ያለው ማለት ነው። የተወሰነ ቅጂ ነው ያሳተም ነው። እነዚህን መጽሐፎች እንዴት ነው የምሸጣቸው ብለሽ አታስቢ። ያሳተም ነው 500 ቅጂ ነው። 500ም ቅጂ እኛ እንሸጣለን። በካሽ ደግሞ 200 ሺህ ብር እንሰጥሻለን። መታተሙን ስታተመ ደግሞ እንዴት ነው የምሸጠው ብለሽ አታስቢ። በምናውቃቸው ሰዎች መካከል እያደረግን ይሄ ሰው ጋር እንዲደርስ እናደርጋለን ማለት ነው። ሲያልቅ ደግሞ የራስሽ ነው፣ ታሳትሚዋለሽ፣ ትቀጥያለሽ። እንዲህ ላለ ቀና ልብ ላላቸው ለወገን ታደለና ብርሃኑ በነበሩ ያላችሁን አክብሮት ብትገልጹ ደስ ይለኛል። ግን መከባበር፣ መደናነቅ ደስ ስለሚል ወገን እንዳልኳቸው አገር ውስጥ የለም። ብርሃኑ ደግሞ መካከላችን አለ። አይቸው ማላቀው አንድ ሰው ደውሎ እንደዚህ ያደረገ ማለት ደስ የሚል ስሜት አለው አይደል? ታመሰግኑልኝ፣ ደስ ይላል። ብሩን ሲሰጡ ምን አልኳቸው? ቀጥታ አካውንቷን ልላክላችሁ ወይስ መጽሐፏንም አሳትመን እኛም ደግሞ ያለንን ጨምረን የሆነ ብር እንስጣት? የማተሚያ ቤት ዕዳ የለብሽም፣ አትከፊም፣ ከፍለናል። ሽያጭ አሳስበሽም፣ እኛ በምንችለው ልክ እንሸጠዋለን፣ በሰው እናዳርሰዋለን ማለት ነው። ስለዚህ አሁን ለተወሰነ ጊዜም ቢሆን ተረጋግተሽ እንድትጽፊ የሚያስችል ሁኔታ አለሽ ማለት ነው። በድጋሚ እንኳን ደስ አለሽ። ይሄና የሷን አረግን አይደለ? ቀጣይ ደግሞ ለሌላው ደግሞ ማድረጋችን እንቀጥላለን በምንችለው ልክ ማለት ነው። እንደዚህ ልባቸው የተከፈተ ሰዎች ሲገኙ ቀጥሎ ለምን እንደዚህ አናረግም እንላለን ማለት ነው።
አላቅም ከተወሰነ ጊዜ ወዲህ ከቤት መውጣት አቆሜ ነበር። ያው ስራዬን ባላቆምም ከቤት መውጣት አቆሜ ነበር እና የት ነሽ ብሎ መጀመሪያ ፕሮግራሙ ላይ ማቅረቡ ለዚህ እንትን ሆነ። ምን ተሰማኝ? አንዳንዴ በቃ መከፋቴን ብቻ ክፉ ሰዎችን ብቻ የበደሉኝን ብቻ ማዘኔን የሆነ መቆጨቴን ብቻ እያሰብኩ እንደዚህ አይነት ደግሞ ለሳቄ ለመደሰት የሚሰሩትን ሰዎች ትኩረት አልሰጠሁም መሰለኝ። መጽሐፌን ላሳትም ነው ስትለኝ መጽሐፌን ላስማርቅ ነው ብላኝ ስንመጣ ብዙ የራሷ ፕሮግራም ሆና አለመምጣቷ ምናምን ግራ አሰኝቶኝ ነበር። ግን እውነት ለመናገር የኔ መጽሐፍ ታትሞ ይሆናል ብዬ አልጠረጠርኩም። ለምን አልጠረጠርኩም? ማንም ሰው ለኔ ይሄን ያደርጋል ብዬ አላሰብኩትም። እንደሚያሳትም አውቃለሁ። 2 ዓመት 3 ዓመት ሊፈጅብኝ ይችላል። ከዛ በኋላ እኔ ታትሟል ይለኛል እንትን ይላል ብዬ ነው ያሰብኩት እንጂ እንደዚህ ያደርጋል ብዬ ስላላሰብኩ አላሰብኩትም። እና እንዳለ በእውነት ይቺ ዶክተር እንዲሁ ይቅርታ በጣም ቅርበቴ እንትን መሰለኝ እንዳለ እንድል ያደረገኝና ምንድነው ማለት ያለብኝ ቃላቱ ሁሉ ነው የሚጠፋኝ። እጅግ በጣም ነው የማመሰግነው። ይቺ ዓለም ጅጉርጉር እንደሆነች ለሳቄም የሚሮጡ እንደው ሰዎች እንዳሉ አሳይተኛል። የእውነት በጣም እንድስቅም አድርገኛል። ደስ እንዲለኝ አድርገኛል። ቅድም ጋሽ ኃይሌ እንዳለው ለኔ ታላላቅ ሰዎች ከመሆናቸው ለኔ አባትና እናትና አባቴን በልጅነቴ ነው ትቼ ያደግኩት እና ትልቅ ፕሮግራም እንደዚህ ትልልቅ ሰዎች ያሉበት ፕሮግራም ላይ ስንገኝ አቤት አምላክ ያንተ እኮ ደግነት በቃ እነሱ መሀል እንድቀመጥ ስላደረከኝ አመሰግናለሁ እላለሁ እና ከነሱ መሀል መገኘት በጣም ደስ ይለኛል። በጣም ክብር ይሰማኛል። ከምጽፈው ከማረገው በላይ ትልቅ ክብር ነው የሚሰማኝ። ያ ክብር የሚሰማኝ ሰው አንዱ በመሆኑ በጣም ውስጥ የተጎድተው ነበር። የእውነት በጣም ውስጥ ሌሎችን ሁሉ ባላገኝስ የሚለው ነገር ባልወጣስ ፕሮግራም መጽሐፍ ይጠረቅ ምን ቢል ባልገናኝስ በቃ ምጽፈውን እዚሁ ጽፋለሁ ቢቀርስ ወደሚለው ሂጄ ነበር እና አንተ የት ነሽ የጠፋሽ ብለህ አስታውሰህ ፕሮግራም አቀረብክ። አሁን ደግሞ ያለኝን መጽሐፍ ጠይቀህ በፍጹም የማላስበውን እውነት የመጀመሪያው ነው። እነሱ አንተ ካቀረብከኝ በኋላ አዩኝ፣ ደግ ስለሆኑ አደረጉ። ለሱ በጣም አመሰግናለሁ። ግን መጀመሪያ የት ነሽ ብለህ ያለውበትን ሁኔታ ቆጭቶ መጥፋቴ ታይቶ የጠራኸኝ አንተ ነህና የእውነት በጣም አመሰግናለሁ። ለኔም ለሳቄ የሚቆም ሰው እንዳለ አሳይተኛል። እንባዬም ብዙ ነው እውነት ለመናገር ስለሚከፋ ነገሩ እኮ ትልቁ ነው አይደለም። ግን አንደኛ ስለሚቆጨኝ እኔ ልጆቼ ናቸው፣ ህይወቴን ነው እዚህ ላይ ያሳለፍኩት እና ጽሁፎቼ ልጆቼ ናቸው። ስነጠቅ አንድ ሰው አሁን ሰው ጽሁፍ ስለሆነ ምንም አይመስለውም። በቃ ምንድነው ሌላ እንትን ያለሽ ታይ በቃ ይለኛል። ግን እኔ እኮ ህይወቴን በሙሉ እዚህ ላይ ነው ያሳለፍኩት እና ልጆቼ ናቸው ለኔ። ምንም ያለ እኔ የትም ሄደው ሲቀሩ ይቆጨኛል። ደግሞ ሶስተኛ ነው አንዴ የሆነ ድርጅት እንደዚህ ሄጄ ተወዳድሬ አንተን አለው አንተን ብሎ ሲያበቃ በሌላ ሰው ስም አውጥቶ ታየው። እሱን በቃ አይ ተው ተባልኩ፣ እንደዚሁ ተውኩት። አሁን አንድ አባቴ በያዝኩት ሰው ያ ነገር ሆኖ ሳገኘው የበለጠ ከፋኝ። በቃ ምን ቤቴ ልቀመጥ በቃ እውነትም ለነሱ አልሆንም ብዬ አሰብኩኝ እና ቤቴ ነበር የምቀመጠው። ከሰው የሚያገናኘኝ አንተ ነህ። ራቤንም ችግሬንም ምኔንም ትቼው እቀመጥ ነበርና ግን ለማስታወስ እንደ ጣርክ ክርስቶስ ያስታውስ። ሌላ ምንም አልልም። እኔ ምንም ምከፍለው የለኝም እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ ላደረጋችሁት ላገዛችሁት ሁሉ መጽሐፌን እንዲታተሙ ከጎኑ ለቆማችሁት ሁሉ ለሁላችሁም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የመጀመሪያው ሰው እናንተን አመሰግናለሁ። የሆነ አንድ ታዋቂ ደራሲ ያንቺን ስራ በስሙ
አውጥቶ ያልተገባ ነገር ፈጽሞ ክስ ላይ እንደነበርሽ አውቃለሁ። ይሄ በጣም መታወቅ ያለበት ግፍ ነው፣ ደባ ነው። ባንቺ አንደበት እንስማ። እንትን ነው ምንድን ነው ስሙ ያወዳደር ጽሁፉን የሰጠው መንገድ ትራንስፖርት ነው። መንገድ ትራንስፖርት ነው የሰጠው ለሱ ማለት ነው። እኔ ኮንትራት እንደፈረመ ምናምን አላውቅም። የደራሲያን ማህበር እዛ ሰራ ነበረ። እዛ ጠራኝና ነይ እነዚህን ጽሁፎች ትጽፊያለሽ፣ ብር ይከፈልሻል አለኝና ብሩን ሲነግረኝ በጣም ትንሽ ነበር። ኧረ ለዚህማ ሁሉ ጽሁፍ አልጽፍም፣ ኧረ ይቅርብኝ ምናምን ስለው አይ ሁለት ፔጅ እኮ ነው የምትጽፊው አለኝ። እሺ ብዬ መጀመሪያ እነዛን ሁለት ፔጆች ጽፌ ላኩኝ። ስልክ ድርጅቱ ነው እንደዚህ አይደለም ያሰብኩት፣ ትክክለኛ ሾርት ስቶሪ፣ ትክክለኛ ድራማ፣ ትክክለኛ ምንድነው መነባንብ 3 አይነት ግጥሙን አልችልም ብዬ 3 አይነት ነው 9 ስራ ነው 3 ሾርት ስቶሪ፣ 3 መነባንብ፣ 3 ምንድነው ድራማና መነባንብ 3 እያንዳንዱ 3ቱ 9 ስራ ነው ሄደው 9 ስራ እዛ እነሱ የኮሚቴ ሰው ወክለዋል። መጀመሪያ ይሄን እንደዚህ አልነው እንጂ አልኩት ሄጄ እንዴ 2 ፔጅ እንደ ስፖት የጻፍኩላቸውን አይሆንም አሉኝ እኮ ስለው አይ እንግዲህ አያገባኝም እንደዛ ከሆነ ሂዱና ከነሱ ጋር እየተነጋገራችሁ ስሩ አለኝ። እሺ ካንቺ ጋር ሌላም ሰው አለ ማለት ነው? አዎ እሺ ጌታቸው አለ። እሺ ስለዚህ ሂዱና ስሩ አለኝ። እሺ ብዬ በቃ እንደዛ ከሆነ እንትኑ በእነሱ ሊሆን ነው የኔ እምነት ማለት ነው። ሁላችንም ያወራ ነው። በቃ እሱ ከተወው እኛ ቀጥታ ወደ እንትን ልንሄድ ነው፣ ወደ መንገድ ትራንስፖርት ልንገባ ነው። ስለዚህ መንገድ ትራንስፖርት ነው የሚከፍለንም መነጋገርንም ያለብን ብለን ሄድን። እንደዚህ ያርጋችሁ ስሩ እንዲያርጋ መጽሔት ላኩልኝ። መጽሔት እንደገና ደግሞ የተቀረጸ ቪዲዮ የተቀረጸ ትረካ በዚህ መልኩ ነው እኛ የምንፈልገው ብለው ላኩልን። ከዛ እየተከታተልኩ 1 አመት ይሆናል የሰራሁት 9ኙን ስራዎች። በቃ ሰውየው 10 ጊዜ ይደውላሉ፣ ቶሎ ይፈልጉታል። በጣም ተከታትዬ 9ኙ ስራ ተሰራ። 9ኙ ስራ ተሰራና እንትን አለቀ፣ አስረከብን። ጌታቸውን ይዞ ሄዶ ያስረከበው ጌታቸው አለሙ። ከዛ ይዞ ሄዶ አስረከበ። ተረከቡ። ስራው ልክ ነው ተብሎ ምክንያቱም እነሱም ባለሙያ አደራጅተው ነበር። ከመጀመሪያው ምክር እየሰጡ ነው ተሰርቶ ያለቀው። ስለዚህ ተቀበሉን። አሁን እኛ የምንጠብቀው ምንድነው? ጠርተውን መፈራረምና ገንዘብ መቀበል። እኔ የምጠብቀው እንደዛ ነው። ስጠብቅ አንድ ቀን ጠራኝና ነይና ብር ልስጥሽ አለኝ። እኔና አልወስድም አልኩት። ብሩን ሲሰጠኝ እንዴ ብሩን አልወስድም፣ ይሄን 5,000 ብር ነው ይዞ ይመጣ ለ9ኙ ስራ። አንዴ ይሄን አልወስድም፣ በቃ ይቅርብኝ። እንደዛ ከሆነ በነፃ አገለገለች ብባል ይሻለኛል። እኔ ለ9 ስራ 5,000 ብር አልወስድም ብዬ ትቼው ወጣሁኝ። ከዛ እዛ ነው የሚውለው። ውሎ ማታ ላይ ወደ ቢሮ ሲሄድ እንትን ታች ከሌላ ትልቅ ደራሲ ጋር ቁጭ ብለው ሲያወሩ ሻይ ቡና ላይ ተቀምጠው ቡና መጠጫው ላይ አቡጊዳ ካፌ ያለቻል ከቢሮ ስር እዛ ተቀምጠው እኔ ከቢሮ ወጥቼ ሲሄድ ጠሩኝ። ነይ ብለው ጠሩኝ። እሺ ብዬ ሄድኩኝ። ሲሄድ አይ እኔም የተዋልኩት ነገር የተነጋገርኩት ነገር የለም፣ ለእኔም እንደዚህ ነው የከፈሉኝ፣ የተነጋገርኩት ነገር የለም፣ ግን አንቺ ብዙ ከመስራትሽም አንጻር አይገባኛል እና ይህንን አልቀበልም ባያቸው፣ ለእኔ ግን ይህንን የሰው ብር ወሰደ እንዳልባል ይህን ተቀበይኝና ሂጂ አናግሪያቸው አለኝ። እኔ ምንም የማውቀው ነገር የለም፣ ሂጂና 9 ስራ ነው የሰራሁት፣ ለ9ኙ ስራ ይገባኛል በይ አለኝ። እሺ ብዬ
ያንን ብር ተቀብዬ ሁለት ናቸው እንደነገርኩ ሁለቱም ጉምቱ ማከብራቸው ሰዎች ናቸው። እሺ ከዛ ላይ አይ ብዬ ብሄድ የበለጠ እንትን ማክፋት ነው ብዬ አስቤ እሺ ብዬ ተቀብዬ ያን ብር ሄድኩ። ያን ብር ተቀብዬ ሄድኩና ቢሮ ሄድኩ። እነዛ የመንገድ ትራንስፖርት ቢሮ ሲሄድ ሰውየው በጣም ነበረ በቃ እየሰራን እያለ ያንን አመት ሲደውልልኝ በትህትና ነው ሲያከብር ምን ከዛ እንዲሁ በቃ እንዴት እንደዚህ ትጠይቂያለሽ አይነት አመናጨቀኝ አልኩ። እንዴ ሊሰድበኝ ሊያባርረኝ ምን ቃል ቀረው እንዴ እኔ ምን ላድርግ? እኔ 9 ስራ ነው የሰራሁት። ገንዘብ ደግሞ ያስፈልገኛል ማለት ይገባኛል። 9 ስራ ነው የሰራሁት። ስንት ጊዜ እንደተመላለስኩ እናንተም ታውቃላችሁ። ምን ያህል ጊዜ እርማት እንደሰጣችሁኝ እኔንም ምክንያቱም እነሱ ደግሞ ማዝናናት ነው የምንፈልገው ይላሉ፣ ማስተማር ነው የምንፈልገው ይላሉ። ምንም የማይሉት ነገር የለምና ስለዚህ አንዴ እንዲህ ነው። በዛ ላይ ደግሞ ያስቀምጧቸው ባለሙያዎች የስነ ጽሁፍ እንትን አይደለም ብቻ በሐሳባቸው ማስተማር ማዝናናት የሚባል ነገር አለ እንጂ እንዲህ ነው ስትላቸው ምንም እንትን አይሉም። እና የነሱን እንትን እሺ ብዬ ነው ያንን ለማግኘት መከራዬን የሰራሁት። ከዛ መጨረሻ ላይ አናቅሽም እንደውም እኛ አንቺን አላየውሽም አሉ። አላየውሽም በቃ ዞር በይ እኔ አንቺን አላየውሽም አሉ። እሺ ብዬ ወጣሁ እያለቀስኩና መጥቼ እዛው ቢሮ ተቀምጦ አገኘሁት። እንግዲህ እምቢ ብለውኛል። አሁን መቼም ምክንያቱም ያለውን ትልቅ ክብር ታውቃለህ። ስለዚህ ለአንተ ለብር ብዬ ካንተ ጋር ብካሰስ ብነጋገር የሁሉ ደራሲ እሷ ናት እንጂ አንተ ጥፋተኛ ናት እንዲህ ነው ያልኩት። ክርስቶስ ምስክሬ ነው። አንተ ጥፋተኛ ነህ አትባልም፣ እኔ ነኝ ጥፋተኛ የምባለው። ስለዚህ ብቻ ቢያንስ የለፋውበት ስራዬ በስሜ ይውጣ፣ ገንዘቡ ይቅርብኝ፣ በቃ ቀርቷል። ገንዘቡ ይቅርብኝ፣ ቢያንስ በስሜ ይውጣ አልኩት። ስለው እንዴ እሱማ መብትሽ አይደል እንዲህ ብሎ ነው ሁለት እጁን ዘርግቶ እሱማ መብትሽ አይደል እንዴ አይጠየቅም እኮ አለኝ። እሺ በቃ ተውኩት። ብሎኛል እሱን እንዴት አለማመን እችላለሁ? ታውኩት። እዛው ደራሲያን ማህበር ቢሮ ነው የተቀረጸው ያ ቀረጻ። ትረካውም የተተረከው ድራማ የተደረገው በጌታቸው እንትን ባይነት ነው። እየጠየቁ የገጠር ቃላት አሉ። ብዙ ጊዜ ያው የገጠር ላይ ስለሆንኩ የገጠር ገጸ ባህሪ ሲኖር ትክክለኛውን የገጠር ቋንቋ ነው የምጠቀመው። ስለዚህ ተዋንያኖቹ አልገባቸው ሲሉ ጌታቸው ይጠራኝና ይሄ እንዴት ነው እንዲያወሪያቸው አክሰንቱ እንዴት ነው እያለ የሄድኩ እኮ አወራቸዋለሁ። ሲሰራ እኮ ተከታትየዋለሁ። ማስቆም እችል ነበር ያን ጊዜ። ግን እሱ ምን ያሳስብሻል ስላለኝ ያን ቃል ነው ይዤ የተቀመጥኩት። ተሰራ፣ አለቀ። ወስዶ አስረከበ። ወስዶ ሲያስረክብ ግን አላውቅም ስሜ እንዳልገባ። ከዛ አመት ሆነ እንደዛ ትተነው ማለት ነው። በቃ ገብቷል፣ ብር ቀርቷል። ቢያንስ ያ ነገር በስሜ ሄዷል። ያ ምክንያቱም ብዙ ለፍቼበታለሁ። እውነት ለመናገር ከአመት በላይ ለፍቼበታለሁ። ስለዚህ ቢያንስ እንኳን ያንን ሰርታለች ተብያለሁ ብዬ ዝም ብዬ ቆይቻለሁ። ከዛ በአመቱ እንዴ የኤችአይቪ ጉዳይ ላይ ነው የተሰራው ስራውና የኤችአይቪ በዓል ይከበራል። በሬዲዮ ይለፈልፋልና እንዴ ጽሁፎቹ ተላለፉ። እንዴት ሆኑ ጌት አልኩት። ስለው እንዴ በምን ትሰሚያለሽ አለኝ። እንዴ ማለት በምን ትሰሚያለሽ? ሰው አልነገረኝም። እኔም አልሰማም። ሰው ነው ብዙ ጊዜ ሲተረኩ ምናምን ሰው ነው የሚነግረኝ እና ሰው አልነገረኝም። ማንም ሰው ምንድነው አልተላለፉም ስለው ስምሽ እኮ የለበትም አለኝ። ማለት አልኩት። እኔ እንጃ እንዴት እንደዚህ ታደርጋለህ? እሱ ላይ ገጠምኩ ወዲያው ስለው እንዴ እኔ አርጌ የተባልኩትን ነው ዝም ብለህ አድርግ የተባልኩ አርጌ ይዤ ወሰድኩ። እንዴት አትነግረኝም? ቢያንስ እንዴት ብዬ ነው የምነግርሽ? አታርግዬ ተነጋግረሽ የለ እንዴ አንቺ? እኔ እኮ ንግግራችሁን ማቀው ነገር የለም። ከሳቸው ጋር ያለውን ንግግርሽን ማቀው ነገር የለም። ተነጋግረሻል አንቺ አለኝ። እኔ ክፍያው እንዳልተከፈለኝ እሱን ከሱ ጋር መጣላት ለኔ ያው ከግንብ ጋር እንደመላተም ነው። ምን ያረግልኝ እጣላለሁ ብዬ ትቼው ነው እንጂ ክፍያው እንዳልተከፈለኝ ያወቁ ጭራሽ ስሜን አሳልፌ እሰጣለሁ እንዴ? እንዴት እንደዚህ ታረጋለህ ብዬ አለ ስም ነው የተላለፈው። አለ ስም በቃ ተላለፈ። ያለ ስም እንትና አለው ድርጅቶች ናቸው ስሙን ያዙት። እሺ
ምክንያቱም በእንትና ተብሎ በእነሱ የተሰራ ነው። ሙሉ ከፍለው እኮ እንደተሰራ ነው የተሰራው። ከዛ እንደሱ ተላለፈ። እዛ አስተካክሉልኝ ይሄ ነገር በቃ ለአንድ ሳምንት የሚሆን ምንም ማረጋው አጥቼ ዝም ብዬ አለቀስኩ። ምንም ማረጋው ነገር አልነበረኝም። ምክንያቱም አንደኛ ተናድጃለሁ። ብዙ ነው የሰራሁት። ቢያንስ እዛ ስራ ላይ እንጃ እንዴት እንደሆነ በቃ እንዴት እንደምገልጸው አላውቅም። በቃ ባዶነት ነው የተሰማኝ። ሰዎች ለካ እኛ ሀገር ምን እንዳለ ልንገርህ፣ በቀል የሚባል ነገር አለ። ለካ ለዚህ ነው ያመጡት ሁሉ ብዬ አሰብኩ። እግዚአብሔር እኔ አቅም ቢኖረኝ ሁላ ሰው ገል ነበር። ያን ሰሞን መድኃኒዓለም አቅም መንጻቱ ነው የጠቀመኝ እንጂ በቃ ሌሊት እንቅልፍ አልተኛም። ቀና እንትን አልልም። በቃ ወድ ባሰኝ ይበለጠ። እንዴት ነው ማረገው ያንን ነገር? ምንድነው ማረገው? ከዛ ደብዳቤ ጽፌ ሰጠው ለደራሲያን ማህበር አድርሱልኝ፣ በቃ አንድ በሉኝ፣ ይሄን ነገር አንድ በሉኝ ብዬ ሰጠሁኝ። እነሱም ምን እንዳላቸው አላውቅም። ምንም አልሳልሳጡኝ። አማራጭ የለኝም። ሽማግሌ ላኩለት፣ መልሼ ላኩበት እንጂ እኔ ብሩን እንዴት እንደተውኩት አንተ ታውቃለህ። ካንተ ጋር ላለመጣላት ነው። ከዚህ በኋላ ግን የፈለገ ነገር ቢሆን አንተዋታውም። ይሄን ነገር አስተካክልልኝ። ምክንያቱም የሲዲ ነው እንትን ነው ምናምን ነው ያወጡትን ነገር ያስተካክሉ። አንድ ነገር ያድርጉ፣ አንድ ነገር ይደረግ። ካለበለዚያ ግን እኔ መክሰስ አይቀርም ብዬ ላኩ። ነግረውታል አሉ ጋሽ ገስጥ ብትከስም ብትከሳት ብታሸንፋትም ብታሸንፍም እንትኑ ላንተ ነው ብለውታል አሉ። ውርደቱ ብታሸንፍም አኮራ፣ ብትሸነፍም አሳፋሪ ነው ብለውታል አሉ። ግን ሰው ከማሰማት በቀር ምን ታረጋለች? መስማት እንደሆነ ምድረ ጎንደሬ ሰምቶታል አሉ። ምድረ ጎንደሬ ማለት አንቺ የመጣሽበትን አካባቢ ለዘመዶቿ ነግራለች፣ ለአካባቢዋ ሰዎች ስሜን ነግራለች ነው። እንግዲህ እሷን ለሚመስሉ ግን ማን ነው የነበረኝ አጠገቤ? እግዚአብሔር ነው የሚያውቀው። እውነት ለመናገር በዚህ ጉዳይ ላይ እሱን ነቅፎ እኔን ወግኖ አንድ የቆመ ሰው ከነበር ክርስቶስ ጎንደሬ ይሁን ምን ይሁን እውነት ለመናገር ማለት ነው አስቤ አላውቅም። ሰዎች ስለማላውቅ እንደ ሰው በሱ ደረጃም እንደዛ ይታሰባል ብዬ አስቤ አላውቅም። እኔም እንደዛ አስቤ አላውቅም በፍጹም። እና ስሰማ በጣም ነው የደነገጥኩት። ለካ የራስ ሰው ተብሎ ደግሞ ማሰባሰብም አለ። ሲጀመር የሚሰበሰብም የሚበተንም እኮ ነው። ሰው የለኝም። አይዞን ማለት ያሳፍራል። እንደዚህ በንባብም በእውቀትም ጥሩ ከበሬታ አግኝተዋል ተብለው የሚጠሩ በየመድረኩ ካባ እየለበሱ ሹመት፣ ሽልማት፣ ምስጋና እየተቀበሉ ግን ያልተገባ ስም ለመውሰድ የሚደረግ ነገር ያሳፍራል። ያልክ አሁን አንቺ እንዳነሳሽው ይሄ የተጠራው ግለሰብ ስሜ ተነስቷልና ማቃናው ነገር አለ ካለ ማህበሩም ደግሞ ስሙ ተጠርቷልና እኛ የምናውቀው እውነት ነው ካለ መድረኩ ክፍት ነው። ማንም በማንም ስም ማጌጥ የለበትም። ማንም የማንንም እንባ እንዲፈስ ምክንያት መሆን የለበትም። በዚህ እናምናለን። እና ያንን እንደዛ ተደረገና በቃ ምንም ለሽማግሌዎችም መልስ አልሰጠም። ለአንዳንዶቹ ጥሩ ደራሲ እኮ ናት፣ ብዙ መጽሐፍ ያላት፣ ለምን ይሄን አትተውም ብሎ ይቀልዳል። ለአንዳንዶቹ የምታሰማውን ሰው አስተምታ ጨርሳለች፣ ከዚህ በኋላ ምን ታመጣለች ይላል። ይሄን ሁሉ አለ። መጨረሻ ላይ ከሰስኩ። እሺ በቃ ከሰስኩ። እኔ ማለት የእርዳታ ጠበቃ ቆሜ ነው የከሰስኩት። እዛ ሂደህ አልችልም ስትል የሚፈቀድልህ ጠበቃ አለ። እንደሱ አድርጌ ነው የከሰስኩ። እሺ ያው አስረዳው፣ ያለውን ነገር አሳየው። የመጀመሪያው ፍርድ ቤት ለኔ ፈረደ።
ካሳም ይገባታል እንትንም ይገባታል ብሎ ባለቤትነትም የሷ ነው ባለቤትነቱንም ማሳመን ያለባቸው ብሎ ፈረደ። ከዛ በሁለተኛው ክሰው እንትኑ ወደ ጠቅላይ ፍርድ ቤት አመጡት። ወደ ጠቅላይ ፍርድ ቤት መጣ። ወደዚህ ወደ 5 ኪሎ መጣ። ሲጀመር እንዳይፈርዱልህ ሲያውቁ ለአመታት ነው የሚያሹ እግዚአብሔርን ክርስቶስ በቃ ቆሞ ፍርድ ቤት ትልቅ ሰው ቆሞ ሲዋሽ የምታይበት ትልቅ ቦታ ለካ ፍርድ ቤት ትልቅ ሰው ቆሞ ሲዋሽ ታያለ። እውነት እግዚአብሔርን ብዙ ነው የታዘብኩት እዛ ፍርድ ቤት። እንደውም እግዚአብሔርን መጨረሻ ላይ እንደውም እሱን ትቼበት ጽፍ ራሱ ትልቅ ነገር ነው ወላ ብዬ አስቤያለሁ። ትልቅ ሰው ያ አመት ሙሉ እንደዛ ብለው ያሰሩኝ ሰው እየመጣው ሲመሰክሩ ታውቃታለህ ሲሉት አላውቃትም። ከዚህ በላይ ሙት አለ እንዴ? እውነት ሙት እኮ የለም። ሲደውሉልኝ እንኳን ቃናቸው ልዩ ነበር እያሰሩኝ እያለ ከፈደን ምናምን የሚባሉ የእንትኑ የዛ እንትና ኃላፊ ነበሩ። በዛ ወቅት የዚህ ፕሮግራም ኃላፊ ነበሩ እና ሲደውሉልኝ ሲሄድ ሲያስረዱኝ ምናምን ልዩ ነበር። ፍርድ ቤት ላይ መጥተው ሲመሰክሩ ግን እስቲ ይያት ዞሮ አታውቃትም ሲላቸው ዳኛው ዞር ወላዩኝ አይ አላውቃትም። ከዚህ በላይ ታዲያ ምን ከባድ ነገር አለ? እውነት በጣም ነው እኔ እንትን የሆነብኝ በእውነት በጣም የሚያስደነግጥ ነገር ነው የሆነብኝ። ሰው አንድ ትልቅ ሰው ቆሞ በሰው ፊት ምንም በቃ ምንም አያረጉኝም ብሎ የሚዋሽበት ቦታ ለካ ፍርድ ቤት ነው። እና በጣም አዝኜ ነው እንትን ያልኩት። ግን እንደዛም ሆኖ ዳኛው ገብቶታል። ብዙ ነገሩ መታለል እንደነበረ ብዙ የኔ እውነቶች ገብቶታል። እና በቃ ይሄ ነገር እንትን ሊገባልላት ይገባል ብሎ ፈረደ። ከዛ ወደ ጠቅላይ ፍርድ ቤት አመጡት። ሰውየው ታዲያ እንደዛ ይልና እንደዛ መስክሮ ሲወጣ እመኝኝ እስከምንም ድረስ ትሄጃታለሽ እንጂ አታገኝም ይሄንን ነገር አለኝ። እዛው ፍርድ ቤት የከሰሽው ሰው አዎ እሺ አታገኝም ይሄንን ነገር አለኝ። ለምን እንደዚህ ተማመነ? አላውቅም። ከዛ በሁለተኛ እንደገና ተከሰሰ። እንትን ተባለ። ምንድነው እንደዚሁ ስንት አመት ዞርን ወደ እንትን መለሰው። እንደገና የጠቅላይ ፍርድ ቤቱ ይሄ እንደገና መታየት አለበት ብሎ መለሰው። ከነበረበት ፍርድ ቤት ሄደ። ከነበረበት ፍርድ ቤት ደግሞ እንደዚሁ የያዘው ዳኛ መጀመሪያ ላይ የመጀመሪያው ቀን ለምን ቀሩ ብሎ ተቆጣ። እርሶ ለምን ቀሩ ምን ማለት ነው ብሎ ተቆጣቸው። የዛለት መተው ከዛ በኋላ ሙሉ ቀጠሮውን አልመጡም። ግን አልተቆጣም። ይላክላቸውም አልተባለም፣ ምንም አልተባለም። እኔ መላለሳለሁ ለውጥ የለም። አንዳንድ ቀን ዝም ብሎ ተቀያሪ ቀጠሮ ይሰጣል፣ አንዳንድ ቀን እንትን ይላል። ወደ 2 አመት ተመላለስኩ። ከዛ መጨረሻ ላይ በቃ ለሱ ተፈረደ። ይገርማል። ማለት ማስረጃዎች የጽሁፍ ማስረጃዎች አልነበሩሽም? ረቂቅ ድርሰቶች ጽሁፎች በስነ ስርዓት ተሰጥተዋል። ከዛ ውጭ ደግሞ ወዲያው ጽሁፎቹ እንደወዱ ብሩ አልከፈልም እንዳለኝ ብሩ እንደማይከፈለኝ ሳውቅ ድርጅቱን እኔ ራሴ እንትን ባልኩት ሁኔታ እኔ ብሩ ስላልተከፈለኝ መጀመሪያ ምናልባት ድርጅቱ መነጋገር ስለነበረብኝ ሊሆን ይችላል። ግን እነዚህ ስራዎች የኔ ናቸው። እነዚህ ስራዎች እኔ ያለኔ ፍቃድ ምንም ነገር ላይ ቢወጡ እንደምከሰው ድርጅቱን የሚጠቅስ ደብዳቤ ወዲያው አስገብቻለሁ። የሚገርመው ያ ነው ያንን ዳኛ የሚያሳመነው የነበረው። ይሄኛው ግን ይሄኛውን ማየት አልፈለገም። በቃ ወደ ለሱ ፈረደ። በጣም ያሳዝናል። ሽማግሌዎቹስ እንደዛ ያመንሻቸው ያከበርሻቸው ሽማግሌዎችን ሊያስተካክሉ አልቻሉም? ምንም በቃ እኮ እንትን አላቸው። ምንም አታመጣም አላቸው እኮ እሱ ሲፈልግ ማለት እሱ አይ እንዲህ እንዳልሆነ መጨረሻ ላይ የከሰስኩት ምንድነው ወደ እንትኑ አካባቢ እንደዚህ አለ ምናምንና አይ በቃ እንግዲህማ ገብተህ ይየዋል አልነው
እኔ እኮ የኔ ስህተት ደግሞ ምን ይላቸዋል? የኔ ስህተት ከሷም ጋር ከነሱም ጋር አለመፈራረሜ ነው። ዝም ብዬ በበጎ አድራጎት ነው የሰራሁት። ልክ ፍርድ ቤት ሲገባ ግጥም አድርጎ የተፈራረመበት ሙሉ እንትን ቅጁ ተሰጠለኛ። ስንት ሺህ ነው? አሁን ሁለት ነው የተበደልሽው። አንደኛ የሰራሽበት አልተከፈለሽም፣ ሁለተኛ ደግሞ የድርሰት ባለቤትነት መብት ነው የተነጠቅሽው። ሁለቱም ቢሆነው በአንድ ሰው ምክንያት ነው። ሁለቱም በዚህ ምክንያት። እሺ ምን ያህል ብር? 60 ሺህ ብር ተነሳ። 60 ሺህ ነው የወሰደው። ልስጥሽ ያለሽ ስንት ነው? 5000። አንቺ አልቀበልም አልሽ። አልቀበልም አልኩኝ። በኋላ ግን ያኛው ሰውዬ ስላለ እንደገና ደግሞ ሂጅ ጠይቂያቸው። እኔ አልተዋዋልኩም ምን አላልኩም፣ ግን የኛን ብር ባደራ ወስዶ በላብ እንዳይለው እንቺ አለኝ። እሺ ብዬ እሱን ተቀብዬ ሄድኩ። ያ መቀበሌ በርግጥ ለፍርድ ቤቱ እንትን ብሏል። ሰጥቻታለሁ አለ። የሚገባትን ዋጋ ሰጥቻታለሁ። ያቺ ናት ያቺ በቃ የሚገባትን አለ። አዎ የሚገባትን ሰጥቻታለሁ። በወቅቱ ስንት ነበር ደሞዝሽ? 1000 ምናምን ብር በተላላኪነት ነበር የምትሰሪ የነበረው። 1000 ምናምን ይከፈልሽ ነበር። 1400 ብር ምናምን። አዎ ስለዚህ ራሱ አንቺም ጉጎ ነሽ የገባሽው ይሄና ሊከፈልሻል ስለተባልሽ ነው። አዎ እንደዛ ስለተባለ እንደውም የሱን ክፍያ ራሱ በኋላ በስነ ስርዓት የሰራውት ወደ ድርጅቱ ሲተው እሱ ከወጣ እኛ ትክክለኛውን ዋጋ እናገኛለን ብለን አሰብን። አውርተናል ከጊች ጋር ይሄንን ምን ያገባኝም በቃ አንዳንድ እንደ ስፖት የሆነውን ጽሁፍ አንቀበልም፣ ሙሉ ድራማና ሙሉ ቲያትር ነው የምንፈልገው ሲሉ በቃ እኔ እንደዚህ ብለዋል፣ ታዲያ እንዲህ ሊያደርግ ነው፣ ለዚህ ብር ደግሞ ያንን መስራት አልችልም ስለው እኔ ያገባኝም እንግዲህ ከነሱ ጋር ተነጋገሩና ስሩ አለ። ያኔ እሱ እንደወጣ ነው ያሰብነው። እሱ እንደሌለ ነው። ድርጅት ነው የያዘው በጀት አለ። ሰርተን ስንጨርስ ተዋውለን አሁን ፖፑሌሽን መጀመሪያ እንሰራለን። ሰርተን ሲጨርስ ዋጋውን አስፈርሞን ዋጋውን ይሰጣል። እንደዛ ነው ያሰብኩት እኔ። ልክ ጽሁፉን ሳስረክባቸው እንደዛ እንደሚሰጡኝ ነው ያሰብኩት። ግን መጨረሻ ላይ እሱ ይዞ መጣ ብሩ። ስንት ዓመት ሆነው ይሄ ሁሉ ከሆነ? አሁን ወደ 3-4 አራ ይበልጧል። አዎ አልፏል አይደል? ቆይቷል። እንዴት እየኖርሽ ነው አሁን? አሁን ስራ የለኝም፣ ግን ያው አንዳንድ ቦታ የሬዲዮ ምናምን ሳገኝ እጽፋለሁ። እኛ ቤትን አንሸጥም እምነትን እንጂ። በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤትዎን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። በምክንያት ነው ይላሉ የዘንድሮ ሰዎች። በምክንያት ነው። በጣም ደስ ስላለኝ ነው እና ለንየ ክብር ነው የምነሳው። እና ደግሞ ሌሎች ደግሞ ሰዎች አሉ ኋላ የምጠቅሳቸው። እንዬ እንኳን ደስ ያለሽ። እንዬን ገና ትንሽ ሆና ነው ማቃት። እንግዲህ አንድ 20 ዓመት አይሆንም ይሆናል። እና ገና ትንሽ ሆና የመጀመሪያ ድርሰቷን የገቦ ፍሬን እንደጻፈች ያንን ነው ያየሁት። እንደው ነገር ላሳጥር የፈጠራ ሰው ናት። በቃ እግዚአብሔር በድርሰት ዓለም ውስጥ እንዲፈጥሩ ከተፈጠሩ ሰዎች መካከል አንዷ እንዬ ናት። እንዲሁ ሳስበው ሁለተኛ ሆና አታውቅም በድርሰት አንደኛ ናት። በውድድር ድርሰት ወይም ወዘተርፈ በሚደረግበት ጊዜ ከነ ተፈጥሮ መዓዛውና ከነ ውበቱ ገጠሪቱ ኢትዮጵያን ይላሉ በትምህርተ ጥቅስ አምጥታ አዲስ አበባ ውስጥ እግር ያስተከለች ካስተከሏት ደራሲያን መካከል አንዷ እሷ ናት። እና እንዬ እርማት አትፈራም።
አንዱ ደስ የሚለው ቁጭ ብለን ኮምፒውተር ላይ ጋሽ ይኸው ስትለኝ ወይም ደግሞ በጽሁፍ ሰታይ ሳርም ደስ ነው የሚላት። ይሄ አንድ የፈጠራ ሰው ትልቅ ተሰጥኦ ነው። አንዳንዱ አክሮፎ ነው የሚሄደው። እንየናውም ተደስታ ነው ካለም ጨምርበት ጋሽ ነው የምትለው። ስለዚህ በጽሁፎቿ በጣም ደስታለሁ። የእንዬ አእምሮ በችግር አይሰበርም። ሁሉንም አይተዋለች። ስላየሁት ነው ኑረዋል። አንዳንድ ጊዜ ስለ አንዲት ደራሲ ህይወት የምናውቀውን ትንሽ መግለጽ ለታሪክ ማቆየት ነው። በምን ጉዳይ እንደሆነ አላውቅም። ገብርኤል አካባቢ ነበር ቤቷ፣ ግቢ ገብርኤል። አሁን ሰፈሩ የለም እና ተከራይታ ነበር የምትኖረው። ቤቷ ቀጭን ኮንቴነር ነው የምትመስለው። እንደሱ አይነት ቤት ውስጥ ስለኖር ካቃሉ አገላለጿል። ኮንቴነር ነው የምትመስለው። መጽሐፍቱ ይሄ የድርሰት ስራዎቿ አንዱ ባንዱ ላይ ተደራርቦ መጽሐፍቱ አንዱ ባንዱ ላይ ተከምሮ አንድ ቦታ ይዟል። ከዛ ቀጥሎ ያለው የእሱ አልጋ ነው። ከዛ ቀጥሎ የሚገኘው ደግሞ በዓለም አይን እንመልከተውና እንደ ሱዌዝ ካናል ቀጭን መተላለፊያ እዛ መካከል አለች። እኔ የዝና በሁሉም ትኑር ይሆናል አላቅም፣ ብቻ እንደ 4-5 ነን ተቀመጥን። ግቡ ተባልና ተቀመጥን። ደስ የሚለው ቤቷ ትጠባችኋለች። ደግሞ ዜማ አለው የእሷ ንግግር ታውቁት እንደሆነ። አዎ የጎነደረ ነው፣ ጎንደረኛ ነው እና በዛ ዜማዋ ነው የምትገልጸው። ዜማዋ ራሱ ድርሰት ነው እና ተቀመጥን፣ ተጋበዝን። ቤት ያፈራውን አይደለ ወዳጅህ ቅራሪ ሳይሆን ውሃ ያቅርብልህ ይላል የትግርኛ ምሳሌ። እና ደስ አላት ስለመጣን። በቃ እኮ ሌላ አይደለም እኮ ቤቷ ከሷ በእድሜያችንም ትልቅ ነን። ደግሞ ህዝብም ዘንድ ደግሞ በመቀረብ ደግሞ ከሷ በፊት በጣም ራቅ ብለን ሄደናል። ለሷ ትልቅ እንግዶቿ ነን። በቃ ተሽቆጠቆጠች። የበታችነት ሳይሆን እንዴት ቤቴ ወደው አክብረው ይመጡ ነው። እና ያቺ ቀን አትረሳኝም። ሁልጊዜ አሁን ስንገናኝ በስልክ ስንደዋወል እንደ አባትና እንደ ልጄ ናት። በቃ እንደዛ ስንገናኝ አንድ ሁልጊዜ ስልክ ጠቅላላ ጉባኤ ጥሪ ተባለችና ስልክ ይዛ ትጠራለች። ደራሲያንን እየደወለች ትጠራለች። እኔ እዛ አጠገቧ ነኝ። እኔ የምሰራው ሌላ ስራ ነው፣ ግን አዳምጣለሁኝ። እከሌ አመጣለሁ እከሌ አልመጣም ይላል። አንዱ ችግር አለብኝ ብሏታል መሰለኝ። ሁሌ ነው ደስ የምትለኝ ይቺ ቃል። አይ ችግር ካለ ችግር የለም አለችው። ይቺ አዳስ ችግር ካለ ችግር የለም ነው የምላት። ቃሉ እኮ ትክክል ነው፣ ግን ይገርማል። አንዳንድ ጊዜ ችግር ካለ ችግር የለም፣ ግን ችግር አለ እና ችግር ካለ ችግር የለም ግን ችግር አለ እና ያንን ስነግራት ይኸው ፍርስ ነው ያለችው በሳቅ። ሌላው በአንድ ወቅት በህይወቷ የማትረሳው ምንጊዜ የሚያባንናት ግን ከዛሬ ጀምሮ መጋረጃው ልትጋረድበት የሚገባ አንድ ነገር አለ። ፍትህ አደባባይ ቀርባ የደረሰባትን ሀገራዊ በደል አውቀዋለሁ። ልትሸነፍ የማይገባ ስትሸነፍ፣ ልትረታ የሚገባ ሆኖ ሳለ ስትረታ፣ ሽማግሌ ተልኮብህ እኩይ ተግባርህን ውስጥህ ቀብረህ ያንን እኩይ ተግባር አውጥተህ መጣል አቅቶህ ሰዎችን ስትበድል፣ የኔ ነው የምትለውን ልጅህን ያንተ አይደለም ሲሉ፣ ባለቤቴ ከኔ ያረገሰችውን ልጇን አንድ ጠንቋይ ያንተ ልጅ እኮ አይደለም ብሎ በጸረ ዲኤንኤ ሲያስረዳኝ እንዲያው በምን ያህል የተፈጥሮ ጥፊ እንደማጋጨው አላቅም። ይሄ ሲደርስባት አቀርቅራ ከማልቀስና አንድ የትግርኛ ምሳሌ አለ። የደሃምባ ቁልቁል የሚወርድ አይምሰላችሁ ሽቅብ ነው የሚፈሰው ይላል። የደሃምባ ቁልቁል አይፈስም፣ ሽቅብ ነው ወደ እግዚአብሔር የሚሄደው። ንብዓት ድኻሲ ነታሕቲው ሕዝኒው ንሰማይ ይዛርግ ይላል። ወደ ሰማይ ነው የሚያርገው። የሷ ቅልብ ደግሞ እያረገ እንዳለ ጌታን ያው ያቃታል፣ ከድሮ ጀምሮ ያቃታልና ከነስራዎቿ ቅድም እንደዘረዘረው ያው ማሳጥሮት ነው ያውቃል። ለያዩ መስሚያ ማቅረቡ ያዩ መስሚያ ቴሌቪዥን ነው፣ ትምህርት ቤት ያወጣሁት ስም ነው ያዩ መስሚያችን እና በያዩ መስሚያ አቀረባት። ልቦና ያላቸው ሰው አስተዋይ ሰዎች አዩ፣ ልባቸውን አነሳሳው። ስማቸው ብርሃን ነውና ወደ ብርሃን አመጧት። ሰው የሆነችውን ሰው በሁለት እግሯ እንደገና ቀጥ ብላ እንድትቆም አደረጋት። እፊቴ ፈገግ ብላ እንየንሳያት ህይወት ራሷ ፈገግ ያለች ይመስለኛል፣ ደስ ያለች ይመስለኛል። እና መርዳት የሚለው ቃል አይደለም እንደው
በስነ ጥበቡ ከጎኗ ቆመን በርቺ ስንላት ዛሬ አንድ ሽምብራ ሆና ያደረችው ኩንታል ሆና ትመጣለች በማግስቱ። አትሰበርም። አለመሰበርሽን ለዘላለም ያኑርልሽ። ስለዚህ ደስ ብሎኛል። አቶ ብርሃኑ ስምህ እንዳውም የገጠመ ነው። የገጠመ ነው። ግርም ነው። ወገኔም ወገን ነው። ታደለ ነው አይደለ? እንዲያው ስሙ ሲገጥም ነው ይኸውላችሁ። እና ይህንን አንድ ቀን በግጥም ታመጫዋለሽ ብዬ ተስፋ አደርጋለሁ። እንኳን ደስ ያለሽ እንዳለ እንኳን ደስ ያለ። አንተም ይህንን ተግባር የፈጸምከው ባህር ማዶ አትላንቲክ ማዶ ነው ያለው። እሱም በሰላም ለሀገሩ ያብቃው፣ እዛው አለበት በረከቱን ያብዛለት። ለዚህ ትልቅ ክብር ያበቃችኋት በእንዬ ስም አመሰግናለሁ። እንግዲህ በቅድሚያ እነዬ እንኳን ደስ አለሽ። እነዬ የድካሟ፣ የጥንካሬዋ፣ የቆራጥነቷ ውጤት እዚህ አድርሷታል። ግን እዚህ ስትደርስ ደግሞ በዚህ በጥንካሬ ደግሞ አንድ ሰው ብቻውን ጠንክሮ የትም አይደርስምና እንደ ዶክተር እንዳለጌታ እንዲህ ነው የምንለው። ወዳጃችን ነው፣ ልጃችን ነው። እንደዚህ አይነት ደግሞ ትልልቅ ሰዎች ደግሞ ለሀገር አለኝታ የሆኑ ሰዎች መኖራቸው ነው ዛሬ እዚህ እንድንሰበሰብ የነየንም ጥረት ለፍሬ እንዲበቃ ያደረጉልና እነየ እንኳን ደስ አለሽ እንዳልኩት ሁሉ እንዲህ ደግሞ እንኳን ደስ አለ። እግዚአብሔር ለትልቅ ደረጃ ያብቃ። የልጆችህን በረከት የልጆችህን ፍሬ እግዚአብሔር ከፍ አድርጎ ያሳይህ እና እነየ እንግዲህ በጣም ከሁሉ ነገር እጅግ የሚያስገርመው ነገር አራያ ናት፣ ምሳሌ ናት። ሰው መሆን የሚፈልገውን መሆን እንደሚችል የልቡ ጥንካሬ የልቡ ትጋት ካለ ዓላማ ካለው ራዕይ ካለው መሆን እንደሚችል ያሳየች ምሳሌ ናት። ምክንያቱም ከምንም እኮ ነው ከበረሃ ላይ ማለት ነው። ከበረሃ ላይ የበቀለች ፍሬ ማለት ናት። ማንም ሰው በዙሪያዋ ሳይኖር ብቻዋን ወጥታ ግን ለዚህ ደረጃ የበቃች ናትና ከሁሉም ነገር በላይ ራሱ ህይወቷ ራሷ ከመጽሐፎቿ ሁሉ በላይ ህይወቷ በራሷ ለወጣቶች ለልጆች በጣም አርአያ የምትሆን ልጅ ናትና እግዚአብሔር እንኳን ለዚህ አበቃሽ፣ እንኳን ደስ አለሽ። ወንድማችን ብርሃኑ ስምን መልአክ ያወጣውን ነው። ብርሃን ወገን ታደለማ በጣም ነው የገረመኝ። በተለይ ወገን ታደለ የሚለውን ስም ስሰማ በጣም በቃ ለወገን እንደዚህ አርአያ የሚሆን ድርስ የሚል ሁላችን እዚያው እንኳን እሷን ብቻ እኮ አይደለም ሁላችን ነው እዚህ ደስ እንዲለን ያደረገንና እግዚአብሔር በያላችሁበት ብርሃኑ አቶ ብርሃኑንም ወገን ታደለንም እግዚአብሔር በረከታችሁን ያብዛልን ነው የምለው። በእውነቱ እኔ ብዙም የምናገረው ነገር የለኝም። እንዬ በእውነት በእኔ ውስጥ በእውነት የጥንካሬ ተምሳሌት ናት። ያወቅኳት መጀመሪያ የገቦ ፍሬ መጽሐፏ ነው። ሳነበው መጽሐፉን ይቺ ከአገር ቤት የመጣች ነች አልኩኝ። ማን እንደሆነችም አላውቅም ነበረ። በኋላ ነው ያወቅኳት። ማህደረ ደራሲያንን ስንሰራ እዛ ታሪኳን ሳነብ በእውነት በጣም መሰጠኝ። ሆኖ እንደማያውቅ ሁሉ ነው የተሰማኝ። በእውነት ስትፈጠር ከቤቷ ስትወጣ አዲስ አበባም ስትገባ ለዚህ ጉዳይ ተብላ የተላከች ያህል ነው የተሰማኝ እና በእውነቱ እንዬ እንኳን ደስ ያለሽ። ሁል ጊዜ ነው ስምሽን ማነሳው ስለ ሴቶች ድርሰት በምናነሳበት ጊዜ በማዋሳበት ጊዜ እና ለምሳሌነት በእውነት በትልቁ በወፍራም በጎላው መልኩ እኔ ምሳሌ ነሽ፣ ሁል ጊዜ ማነሳሽ ነሽ እና እግዚአብሔር ትልቅ ስጦታ ሰጥቶሻል። ይህን ጠብቀሽው እንደምትሄጂም ተስፋ አድርጋለሁ እና በእውነቱ እኔ እንዳለ ያደረጋችሁት ነገር ትልቅ ነገር ነው። አቶ ብርሃኑ አቶ ታደለም የሚያደረጋችሁት ነገር በእውነት ለደራሲያን ትልቅ ተምሳሌትነት ነው። እነከሌም ለካ እንደዚህ አይነት ነገር ሊያደርጉ ይችላሉ። እኛ አገር ውስጥ ብዙ ጊዜ ገንዘብ ያላቸው ሰዎች ለኪነ ጥበብ የመርዳት እጃቸው በጣም አጭር ነው። ምናልባት ይረዳ ቢባል ይረዳሉ ቢባል ወይ ኳስ ጨዋታ ወይ ደግሞ የሙዚቃ ድግስ ምናምን የመሳሰሉትን ነገር ነው ሲያጅቡ ሲረዱ የምናየው እና ብዙ ጊዜ ገንዘባቸውን ለጽሁፍ አይሰጡም። አንድ ጊዜ ማህደረ ደራሲያንን ለማሳተም ስፖንሰር ለመፈለግ ስንሄድ
አንድ ድርጅት ሀብታም ድርጅት ውስጥ ገባን። ጠየቅን ስፖንሰር አድርጉን ብለን። አይ ለመጽሐፍ እኮ ብዙ እኛ አንሰጥም፣ እንዲህ አይነት ነገር አንሰጥም አሉ። ለምን አልናቸው። እሱ ተነበበ ሸልፍ ላይ ነው የሚቀመጠው፣ እኛን አያስተዋውቀንም አሉ። ግን በእውነት እውቀትን ለህዝብ እንዲደርስ ማድረግ ትልቅ ተሰጥኦ ነበረ፣ ትልቅ ስጦታ ነበረ። የኛ ሀገር ባለሀብቶች ይሄ ነገር አላስመለከታቸውም እና አንዳንድ በጣም እንቁ የሆኑ ሰዎች ይሄ ጉዳይ የታያቸዋሉ እንደ እናቱ ብርሃኑ የመሳሰሉት እና አሁንም ቢሆን እኔ እንዬ በርቺ፣ ከዚህ የበለጠ ነገር እንደምታሳይን አንቺ የጥንካሬ ያለመሰበር ምሳሌ ነሽ። እንዳንቺ ከዛ ከትንሽ ነጥብ ተነስቶ እዚህ ለመድረስ የሚቃትትን ሰው ምሳሌ የምትሆኝ ስለሆንሽ ይሄንን ነገር በከፍተኛ ደረጃ ጠብቀሽው እንደምትቀጥይ ተስፋ አደርጋለሁ። እኔ በእውነት ቅድም እዛ ገና ገልጠሽ ስታየው የተሰማሽን ስሜት ሳይ አብሬሽ ነው ያለቀስኩት እውነት ለመናገር። የኔ ቢሆን ኖሮ ይሄ ነገር ብዬ እና እግዚአብሔር እንኳን ለዚህ አበቃሽ፣ በርቺ፣ ጽኚ፣ በጣም ከፍተኛ እድል ነው ያለሽ እና ላደረጋችሁት ሁሉ ለሁላችሁም እናመሰግናለን። አመሰግናለሁ። የመነበብ እድል የገጠማቸው የሶስት ረጃጅም ልቦለዶች ደራሲ እናት መሆን የተለየ አጋጣሚ ነው። እነዬ ሽበሺ የቤት ሰራተኛ ሆና አገልግላለች። ምን እግር ወሰዳት ወደዛ የኑሮ መስመር? እንግዲህ ገጠር ነው የተወለድኩት። ገጠር መወለድ በራሱ ያው ሴት ልጅ ነኝ፣ ገጠር ነው የተወለድኩት። ትምህርት እንዳጋጣሚ ሆኖ ያው እኔ ልጅ እያለሁ ትምህርት ቤታችን አካባቢ ነው ትምህርት ቤት የተከፈተው። አባቴ ሊቀመንበር ነበር፣ እያስገደደ ሌሎቹን ትምህርት ቤት ሲያስገባ እኔም የሚያስገባት ግዴታ ነበረበት። ማለት የራሱን ሳያስገባ ሌላውን ሊያስገባ ስለማይችል ትንሿ እኔ ነበርኩ። እኔን አንስቶ ትምህርት ቤት ገባው። ህፃንነቴ ነው የገባው፣ እንደ አዲስ አበባ ልጅ ማለት ይቻላል። እየተጫወትኩ የሄድኩ ትምህርት ቤት ገባው። 6ኛ ክፍል ስደርስ ወደ ከተማ ልከው ማስተማር አልፈለጉም። ምክንያቱም ከተማ ሴት ልጅ እየተመላለሰች ምናምን ሲባል ችግር ይደርስባታል። ቀለቡ ምናምን አይደለም። በነገራችን ላይ አባቴ ጥሩ ኑሮ የሚኖር እንደዛ አካባቢ እንደ አካባቢው ሁኔታ ጥሩ ኑሮ የሚኖር ነው። ቀለም መጫ ምናምን የሚያሳስበው ሰው አይደለም። ግን ያ ሴት ልጅ ወጥታ ገባች የሚለው ነገር ግን ያው ለክብሩ ትንሽ ጥሩ ያልሆነ ስለነበረ ከ6ኛ ክፍል ማስቀረት አሰቡ። ማስቀረት ሲያስቡ እኔ ደግሞ ያን ጊዜ በእኛ ጊዜ መምህራኖቹ በጣም ምርጥ ነበሩ። ማለት በጣም ነው የሚመክሩህ እንዴት መማር እንዳለብን፣ እንዴት መቀጠል፣ ህይወት ግን ወዴት መውሰድ እንዳለብን። ተወሱሼ ስለነበር መቅረት አልፈለኩም። አዲስ አበባን በስም ብቻ ነው ማውቃት። አበበው ሲመጡ ነው የማውቀው። ጥሩ ጥሩ ልብስ ለብሰው ምናምን በቃ ድሎት ያለበት መስሎ ነው የሚታየኝ ለኔ። ስለዚህ 6ኛ ክፍል እንደማልሄድ ሳውቅ ለምዝገባ በወጣሁት በተቀበልኩት ብር ዝም ብሎ የሀገራችን ከሆነች ልጅ ጋር ነው የገባሁት አዲስ አበባ። እሺ፣ ተያይዘሽ መጣሽ? በቃ ዝም ብዬ ነው የመጣሁት። ስለዚህ ዝም ብዬ ስለመጣሁ ማንም ማውቀው አልነበረኝም። ዘመዶች ነበሩን፣ ግን አድራሻቸው አልነበረኝም። እስከ ተወሰነ ዓመታት ማረፊያ አልነበረኝ እና ስለዚህ እሷ ወሰደችኝ። አንድ ቀን ቤቷ የምትሰራበት ቤት ነው የገባችው። የምትሰራበት ቤት አሳደረችኝና በሁለተኛው ቀን ስራ ፈልጋ አስገባችኝ። ደግሞ ትንሽ ልጅ ነኝ። ሰው ስራ ማለት እንትን አይፈልግም፣ ሰራተኛ ብሎ መቀበል አይፈልግም። ትንሽ ማለት እድሜ ትንሽ ነው፣ አቅሜም ትንሽ ነበረ። እድሜ 14 ምናምን ቢሆን ነው፣ ከዛ በላይ ሆነ። እንደገና ደግሞ አቅሜም ያን ያህል ግዙፍ አልነበረ መሰለኝ፣ ማስታወስ አልችልም። ብቻ ግን ሰዎች በጣም እንትን ይሉኝ ነበረ። ማለት ይችን ልናሳድጋት ነው፣ ልታሳድገን ነው፣ ምን ያደርግለታል ምናምን ይሉ ነበርና በዛ ሁኔታ ሰው ቤት የሚገርም ደግሞ
ከኛ አባቴ በጣም ይወደኝ ነበር ማለት የምፈልገውን አላረግልኝም እንጂ በጣም ነበር የሚወደኝ እና ቤት ውስጥ ስራ አልሰራም። ጠቅማታል አልጠቀማትም ሌላ ነገር ነው፣ ግን ቤት ውስጥ ስራ አልሰራም። እናቴን እኔ አልፈልግም ካልኩ ማንም ሰው እንዲነካኝ አይፈለግም። በቃ አርፌ ነው የምቀመጠው። ስለዚህ ያ ግን ጠቅሞኛል። ያወቅኩት አዲስ አበባ ነው። በፊት እና አባቴ ይመጣል አትነኪኝም ብዬ ቁጭ ል ነበር፣ አልሰራም። ስለዚህ እሳት ማንደድ እንኳን ሳልችል ነው አዲስ አበባ የመጣሁት። አዲስ አበባ መጥቼ ደግሞ አንድ ሳምንት እንኳን ይዞ የሚያስተምረኝ ይሄን በዚህ አድርገው ይሄን እንደዚህ ጠቢው ምናምን ብሎ የሚያስተምረኝ ሳይኖር ነው መጥቼ የገባሁት። በቃ የመጀመሪያዎቹ የልጅነት አካባቢዎች እጅግ በጣም አስጠልዩት ነበሩ። ማለት ልጅ ሆኜ ማለት ብዙ በቃ የቤተሰቦች ፍቅር ብቻ ነው ያለው ውስጤ። ሙያ የለኝም ምን የለኝም፣ ግን ደግሞ አሰሪዎቼ ደግሞ እንደ ወላጆቼ እንዲይዙኝ እፈልጋለሁ። ልጆቻቸው ጋር መቀመጥ እፈልጋለሁ። ልጆቻቸው ጋር መጫወት መብላት እፈልጋለሁ። ግን ደግሞ ያንን ማድረግ አልችልም። እንደማልችል እንኳን አላውቅም። አውቀህ ሰው ቤት ሰራተኝነት መግባትና ሳታውቅ መግባት እኩል አይደለም። እና ሳላውቅ ነው እኔ በቃ ከነሱ ጋር አንድ ነገር ደግሞ ገጠርና በጣም ልጅነቴን ደግሞ ያከፋው እናትሽን መባል አልወድም። ማለት እናትሽን የሚባል ስድብ አላውቅም። ገጠር እናትሽን ሲሉኝ የሰው ልጅ እየጡ አረጋለሁ። ከዛ ያን የሚደርስብኝ ነገር ነው ከባድ ነበረ እና ስለዚህ እሱ ትንሽ አስቸጋሪ ነበር። ያንን አሳልፌ ከዛ በቃ ከሰው ያ ነገር ከሰው እየገለለ ይመጣ አስገለለ። በቃ የከተማው ሰው እኔን አይወደኝም አይነት ስሜት፣ በቃ የኔ አይደለም አይነት ስሜት። ያን ጊዜ እግዚአብሔር እንዳልጠፋ ሲፈልግ አንዲት መጽሐፍ አገናኘኝ። በጣም እግዚአብሔር እኔ አሁን ቁጭ ብዬ ሳስበው እንዳልጠፋ ስለፈለገ ነው ብዬ ነው ማምነው። ምክንያቱም ያችን ልብ ወለድ ሳነባት በጣም ነው የወደድኳት። የመጀመሪያው በጣም ትዝ የሚለኝ ሕያውና ሰናይት የሚል ገጸ ባህሪ እንዳላቸው ነው እንጂ ማን እንደሆነች ርሷ ምናምን አሁን ብጠይቀኝ አላውቃትም። ግን ጠዋት የሻይ የተጠጣበትን ስኒ አንስቼ ላጸዳዳ እንደገባሁ ነው የጀመርኳት። ከዛ በኋላ ሬዲዮ ድሮ 6 ሰዓት ይጮህ ነበር። 6 ሰዓት ሲጮህ ነው ከዛ ሻዩን የሻይ እቃውን ይዤ የተነሳሁት። ቤት አላጸዳው ምን አላጸዳው እሷን እያነበብኩ። ከዛ እዛ ውስጥ ያሉ ሰዎች ለኔ ትልቅ ጓደኛ፣ ቤተሰብ፣ ዘመድ ሆኑ። በእውኑ ዓለም ከምታውቂያቸው ሰዎች ይልቅ በልብ ወለድ ዓለም ውስጥ ተዋጉቻቸው ገጸ ባህሪያት እነሱን ዘመድ ማድረግ ጀመርኩኝ። ከዛ በኋላ ሰው ቢስቅብኝ ምናምን ቢደሰቱ አልደሰት ቢከፉ አልከፋ። ከዛ በኋላ ምድር እዚህ የማገኛቸውን ሰዎች በነዛ ውስጥ ነው በቃ ማለቅ ሰው መመለጠው። ከዛ በኋላ ማሳደድ በገንዘብ ይገዛለው ምን እላለሁ። ልብ ወለድ በጣም ማሳደድ ጀመርኩ። 12ኛ ክፍል ስደርስ አባቴ ሞተ። በፈተን ማለት እንደነገርኩ አባቴን በጣም ነው የምወደው። በጣም ነው እንትን የምለውና በዛ ላይ በጣም ስለምወደው ገጠር ምን ይባላል የሚወደው ሰው ሲሞት የሚወደውን ይዞ ይሄዳል ይባላል። ነው ወይ እንደ ፍቅራቸው ሄዱ ይባላል ብዙ ጊዜ። ነው ወይ እንደ ፍቅሩ ጠራት። አገር ያደኩበት አካባቢ በቃ እንደ ፍቅራቸው ሄዱ የሚባል ነገር አለ እና እኔ እንደ አባቴ እንደ ፍቅሩ የሚጠራኝ ነበር የሚመስለኝ። እና እሱ የሞተ ዘመን ጥቅምት ውስጥ ነው የሞተው። እኔ 12 ገና ወደ 12 እንደገባው ነው። ሙሉ ለሙሉ ሚኒሊክ ነበር የምማረው። ሙሉ ለሙሉ የታሳለፍኩት ማርያም። ምክንያቱም በትክክል አልቅዘህ ደግሞ አስቸጋሪ ነገር ነበረ። ምን እንደነበር አላውቅም። ብቻ ለመሄድ የምችልበት ቦታ አይደለም። ወዲያው ለቅሶ ላይ አልሄድኩም። እሱ ጥቅምት ሆኖ እኔ ፋሲካ ነው የሄድኩት። ሞቶ እሱ ጥቅምት ላይ ሞቶ እኔ ፋሲካ ላይ ነው የሄድኩትና መሄድም አልቻልኩም። ማልቀስም እንደፈለግኩ አልቻልኩም። ብዙ ነገር አልወጣልኝም። ስለዚህ ማርያም ገብቼ ማርያም ቤተክርስቲያን እዚያ 5 ኪሎ
አዎ 5 ኪሎ ማርያም ገብቼ በቃ አባቴ ልቅሶ ከሷ ነው የተወጣሁት። ሙሉ በቃ 12 ሰዓት የገባው የትምህርት ቤት መውጫ ሲደወል ወደ ቤት ይመለሳል። እንደዛ ብዬ አንድ አስተማሪ ማስታውሰው አይ ካለች ትምጣ ደግሞ አለች በሉላለሁ፣ አመዝግቡልኝ፣ ፈርሙልኝ፣ እንትን በሉልኝ ይላለሁ። ግን አልሄድም። ከዛ መጨረሻ ላይ እንግዲህ ለምሰራባቸው ሰዎች እየተማርኩ ነው ብዬ ነው የከረምኩት። ስራ ላሰሪ ነው የወጣሽው ነው የሚባለው። አንቺ ግን በዛ ሰዓት እየመጣሽ ማርያም ቤተክርስቲያን ታለቅሳለሽ? ማርያም ቤተክርስቲያን ነው ማለቅሰው እንጂ አልሄድም ወደ ትምህርት ቤት። ከዛ ማትሪክ ደረሰ። ሲደርስ አድሚሽን ካርድ እየተወሰደ ነው ሲሉኝ ሄጄ እየተሞላ ነው ምናምን ሲሉ ያሉኝ ቀን ሄጄ ሞላው። ስሞላ ለካ ማትስ አልሞላውም። ከዛ የፈተናው ቀን ያው ጥሯት ተብዬ ነው። ልጆቹን ሁሉ ጊዜ ያለውበትን ይመክሩኛል፣ ይሰጡኛል፣ ደብተር አንብቢ ምናምን ይሉኛል፣ እዛ አብረውኝ የሚማሩት ማለት ነው። እና ከዛ ነገሯት ተብሎ ሄጄ በቃ አንቺ ማትስ አልሞላሽም፣ ይኸው ከአድሚሽንሽ ላይ ማትስ እንዳልተሞላ ነው የሚገልጸው፣ አንቺ ደግሞ የሬጉላር ተማሪ ስለሆንሽ እንትናት በይ ብሎ የሚኒሊክ አንድ እንትን ነገረኝ። በስነ ስርዓት ቁጭ አድርጎ ዘንድሮ መፈተናች በሚቀጥለው አመት ተፈተኝ አለኝ። እፈተናለሁ፣ ምክንያቱም ለአሰሪዎች የምልላቸው እፈተናለሁ፣ ሞልቼዋለሁ አልኩ። ከሞላውሽው እንግዲያው ፈተናው ላይ ሂጂና አንቺ ሞልተ እዚህ ምናልባት ተሳስተዋል ሞሉት ከሆነ ፈታኞቹ ጋር መጀመሪያ ገብተሽ ጠይቂ አለኝ። እሺ ብዬ ፈታኞቹ ጋር ገብቼ ስጠይቅም የለም፣ ዝም ብዬ ተፈተንኩት። ከዛ ደግሞ እሱ ነግሮኛል እንግሊዘኛም እሱም ይጠፋል ብሎ፣ እውነትም እንግሊዘኛም እሱም ጠፋ። በእርግጥ ያን አመት አልተማርኩም፣ ጥሩ እንትን አልነበረኝም። ግን እኔ አንደኛ ሰራ የነበረው ሙሉ አጣና የነበረው ጎበዝ ሆነ የነበረው አባቴ ፍቅር መልህም ነው ያለኝ ከአባቴ ጋር። አንደኛ ብዙ አቅም እያለው ብዙ ነገር እያለው ቢያስተምረኝ ኑሮ የሚልልህ አለኝ። እሱን ዩኒቨርሲቲ መጥራት እንዴት እንደምገባ አላውቅም። የቤት ሰራተኛ ዩኒቨርሲቲ ይገባል አይገባል የማውቀው ነገር የለም። ብቻ ግን እንደምመረቅ ግን እርግጠኛ ነበርኩ ለራሴ ማለት ነው። በቃ ዩኒቨርሲቲ ውጤት አምጥቼ ዩኒቨርሲቲ መግባት አለብኝ። ያኔ ደግሞ አባቴ መጥራት አለብኝ። አባቴ ደግሞ ዩኒቨርሲቲ ገባች ሲባል ከዛ በኋላ ያግዘኛል። ስለዚህ ያኔ ችግር የለበትም ያግዘኛል። ስለዚህ አባቴን እጠራዋለሁ ነበር እድሜ የነበረው እና እኔም እንደ ወንዶቹ መማር እንደምችል እንደ እንትኖቹ እንደ ሌሎቹ ልጆች መማር እንደምችል በቃ ዩኒቨርሲቲ ገብቻ አሳየዋለሁ። ከዛ በኋላ እሱ እንትን ይለኛል፣ ምንድነው እሱ ያግዘኛል። ከዛ በኋላ ነው አላማ የነበረው። ከዛ ለምን ልማር? አንደኛ ዩኒቨርሲቲ አልገባም፣ በገባም የሚያግዘኝ የለም። ሁለተኛ በጣም ወደውና አባቴ ሰው ኑሮ ያለው ታውቃለህ ማለት በራሱ ልክ ነው ያሰበው አባቴ በተሰጠው ልክ። ምክንያቱም ክብር ምን እንደሆነ ለነሱ ነው። ያው ልጅህን ክብራቸው በጣም እንትን ነው። አሁን ሴት ልጅህ እንዲያርጋ መባል ለገጠር ሰው ከሞት በላይ ነው። እና ስለዚህ እሱ በኖረበት ባደገበት ልክ ነው ያሰበው። እና ልክ ከዛ ወጥቶ ባሰበ ብዬ ነው አባቴን የወቀስኩት። ያ ደግሞ ለእኔ እንደገና ወቀሳ ሆነብኝ። ወቀሳዬ ሌላ ወቀሳ ሆነብኝ። ራሴን እንትን እንድል አደረገኝና ያ የመጨረሻ ውጤቴን አበላሸብኝ እንጂ እኔ ጎበዝ ተማሪ ነበርኩኝ። ከዛ በኋላም ዩኒቲ ገብቼ ነበረ። ዩኒቲም እንዲሁ ከሰው ቤት ጋር ነው። በዛ ላይ ብዙ እንትን ነው። መጨረሻ ላይ ክፍያውም ከበደ። ስራ ስወጣ አቋርጬው ቀረሁ። እንየም በማወቅ ጋሽ ኃይሌ 2 አመት ይበልጠኛል ማለት ነው። 18 አመታችን ነው እኔና እንየ ከተዋወቅንና እንዳለ የህይወት መንገዷን አውቀዋለሁ፣ የኬት ወዴት እየሄደች እንደነበረና ጋሽ ኃይሌ የሚላቸውን ቤቶች ከካሳንችስ ጀምሮ እስከ ላምበረት አሁን እስካለችበት ኮተቤ ድረስ ሁሉንም ቤቶች አውቃቸዋለሁ። እኔ ትልቁ ነገሯ ጥንካሬዋን፣ እውነት ለመናገር ብርቱ ናት። ደግሞ ትሰራለች፣ አይታተም ብላት ስጋት አይገባት። እሷ በቃ ትኩረት የምታደርገው መጽሐፏ ላይ ብቻ ነውና ያ ለኔ በጣም ደስ ከሚለኝ ነገር ነው።
ማወቅ ሳይሆን እህቴ ሆናለች እንዬ ከረጅም ጊዜ ከነበረን ቆይታ አንፃርና በዚህኛው መጽሐፍ ጋር ልምጣና መጽሐፉን ከቨር ስታሰራ ስሪው አለችና በቃ ስለማሳተም ምናምን አይመለከትም ብቻ ከቨሩን ስሪልኝ እንደምን ብልሽ ላይ አንድ ከቨር ሰራ ስታስቀይረኝ ምናምን ቆየንና መጨረሻ ላይ አንድ ነገር ነገረችኝ ማለት ነው። ይሄ እንደዚህ አድርግልኝ ብላ ከዛ ቀጥሎ ነው ለምን እንዳተወቹ አላውቅም። ለተወሰነ ጊዜ ማስተዋወቂያው ምናምን አቆምን። ይሄን መጽሐፍ ለማሳተም በጣም ጉጉት ነበራት እውነት ለመናገር እኔ ራሱ እንዴት ታደርገዋለች ብዬ ማለት አሁን የማሳተሚያ ዋጋ በጣም ከፍ ያለ ነው ከመጽሐፍ ጋር በየቀኑ ስለምንገናኝና አላውቅም ብቻ መልአክ ሆኖ እንዳለጌታ ከበደ ዶክተር እንዳለጌታ ከበደ እናመሰግናለን። በእውነት በጣም እግዚአብሔር አብዝቶ ይባርክ። በእውነት እንዴት ምኗን እንትን እንዳልካት በቃ እኔ ቃላት የለኝም። የነበራትን ጭንቀት ስለማቅ ነው አንተ ደውለሽ ሽፋኑን ላኪልኝ ከምትለኝ በፊት የነበሩትን ሂደቶች ስለማቃቸው ከሌን ጠይቂልኝ ብዙ ብላኛለችና እነሱን ሁሉ አንተ ዛ ፕሮግራም ባታቀርባት ኖሮ ይሄ ሁሉ እድል አይመጣም ነበርና እግዚአብሔር አብዝቶ ይባርክ። በእውነት ደግሞ ለኛ ኑርልን፣ ከዚህ በላይ እግዚአብሔር አትረፍርፎ ሰጥቶክ ኑርልን። ትልቁ ነገር እሱ ነው። እኔ አንተን ነው ማመሰግነው። በመጀመሪያ እንኳን ደስ አለሽ በቃ ማለት እንኳን ደስ አለሽ ነው ማለት የምፈልገው። እንኳን ለሳቅሽ ምክንያት አገኘሽ። ቀላል ነገር አይደለም። ምን መጽሐፍ ጽፌ ባላቅም ቀላል ነገር እንዳለው ነገር አውቃለሁ። ከዚህ ዓለም ላይ ፈጠራ ስራዎች ሁሉ በጣም የሚገርመኝና ማደንቀው እኔ የሚጽፍ ሰው ነው። ሁሉም ነገር የጽሁፍ ውጤት ነው ብዬ ስለማስብ ሳይንሱም ሁሉም እያንዳንዱ ነገር የጽሁፍ ውጤት ነው ብዬ ስለማስብ የሚጽፉ ሰዎችን በጣም ነው ማደንቀው። ባንቺ ሁኔታ በነበረሽ ነገር አሁን ያሳለፍሽው ነገር ለኔ አዲስ ነውና በዚህ ሁሉ ነገር መሀል አንቺ የምትወጂው ነገር ብቻ አንቆ መያዝ በራሱ በእኛ ሀገር ከባድ ሁኔታ የንባብ ከባድ ሁኔታ አሁን ላይ ያለው አሁን ላይ ስላለው ነገር ነው ማወራው። አሁን ላይ ያለው የንባብ ነገር ስለምናውቀው ማለት ነውና በጣም ነው ማደንቅሽ። ያሳለፍሽው ነገር ከባድ ስለሆነ በዚህ ሁሉ ጥንቀት ውስጥ ያንን ነገር ብቻ አንቆ መያዝ በጣም ከባድ ነው። ከህይወት ጋር ታግለሽ ከሰው ቤት ስራ ጋር ታግለሽ የኛ ሀገር ሰው የሰው ቤት ስራ የሰው ቤት ሰራተኞች እንዴት እንደሚኖሩ እናውቃለን። ከነዚህ ሁሉና በራሴ እኔ ምንድነው የምሰራው እንድል ነው ያረክሽኝና ታሪክሽ በጣም ነው የሚነካው። ወደፊት ደግሞ በራሱ መጽሐፍ ይሆናል ብዬ አስባለሁ። ብቻ እንኳን ስትስቂያየው ከሰማሁት ነገር አንፃር አመሰግናለሁ። እነዬን እንኳን ደስ ያለሽ ማለት ነው የምወደው። የእነዬ ታሪክ ለብዙዎቹ ወጣቶች መማሪያ ይሆናል ብዬ አስባለሁ። ከውስጥ መፈለግን ብቻ መከተል የፈለጉት ነገር መንገዱን ደግሞ ራሱ ነው የሚሰራው። ተዘጋጅቶ መጠበቅ ከተዘጋጁ ደግሞ የሆነ ነገር የሚሆን አለ የሆነ ነገር ይሰራል ማለት ነው። በአጋጣሚ ሆኖ እሷም ላታውቀው ትችላለች፣ እዚህ ትዕግስትም ላታውቀው ትችላለች። ሁልጊዜ መንገዶች ሲከፈቱ የት ጋር ማን ምን እንደከፈተ አይታወቅምና ለራሴ ፕራውድ አደርጋለሁ። እነዬን ሳያት ብዬ አላቅም የትም ቦታ ላይ ጥበቡ ይመስለኛል የመጀመሪያ ስለ እነዬ ጻፈው የነበረው ጥበቡ በለጠ አዲስ ዜና ጋዜጣ ላይ። ጥበቡ ደግሞ በአጋጣሚ ነው ዩኒቨርሲቲ አብሮኛ ክላስሜት የነበረ የኔ እና የአርቲስቲክ ማተሚያ ድርጅት 75ኛ ዓመት ሲከበር ሩብ ጉዳይ በሚታተምበት ጊዜ የሩብ ጉዳይ ጥንስስ እኔ ነበርኩኝ ፕሮጀክቱን የሰራሁት የነበረው እና አሁን ትዕግስትንም ሳያት ማየው ሩብ ጉዳይን ነው፣ እነዬንም ሳያት ማየው ሩብ ጉዳይ ነው። በእርግጥ ከሩብ ጉዳይ በፊት የእሷ ጉዳይ ተጽፎ ነበርና ታትሞ መጽሐፍ ሆኖ ሲታይ በጣም ትልቅ ክብር ነው። አሁን እዛ ውስጥ ያወጡ ልጆች የነበሩ ብዙ ልጆች አሉ የወጡ የነበሩ እና በጣም መዘጋጀቷ አሁን እንደና የሚያሳትም ድርጅት ተገኘ። የዛች ግንኙነት ደግሞ ውጤት ደግሞ ደራሲያን ማህበር ጋር መጣና ደግሞ ወደ ሪቮልቪንግ ፈንድ ሄደ። የገቦ ፍሬ ወጣ። የዛቸው የአርቲስቲክ መስመር ተከተለች ማለት ነው። ሁልጊዜ እኔ የኢትዮጵያ ደራሲያን ማህበር ስራ አስኪያጅ ሆኜ የተቀመጥኩበት በነበረበት ጊዜ በተመሳሳይ ቢሮ ውስጥ ከተቀመጠች ስትጽፍ ነው የምትገኘው እና ሁሌ ዝግጁ ናት። ሁሌ ማለት እኔ እንደዛ አይደለሁም። የሆነ ጊዜ ጽፋለሁ፣ የሆነ ጊዜ ልተወው እችላለሁ። ብዙ ሰው እንደዛ አይነት ነገር ነው ያለው። እሷ
ስለመታተም ስላለመታተሙ የሚገዳት አይደለችም። ኦልሬዲ መጻፍ ነው ስራዋ፣ ትጽፋለች በየጊዜውና ሁሉ ቦታ ትሞክራለች። ስለዚህ ዝግጁነትሽ ዛሬም ያዘጋጀሽው ነገርን የሚያሳትመው አካል አግኝተሻል። ከሷ ህይወት ብዙዎች ሰዎች ይማራሉ ብዬ አስባለሁ። ከምንም በላይ ደግሞ እዚሁ ቦታ ላይ ልናደንቅም ልናመሰግንም የሚገባው ብዙ ጊዜ እየየዎች ፍሬ ያፈራሉ ብዬ አላስብም። ማመስገኖች ብዙ ጊዜ ሌላን ሰው ኢንስፓየር ሊያደርጉ ይችላሉ። ማድነቆች ኢንስፓየር ሊያደርጉ ይችላሉ። ሰጪዎች እንዴት እንደሚወለዱ የምናውቀው ሰጪ ሲሞገስ ስናይ ነው። እነዚህ ሰዎች ወይም የእንዳለን ፕሮግራም በሚታይበት ጊዜ ማን ያየዋል ምናምን ብለን ነው የምንገምተው። ሰው ህዝቡ ቁም ነገረኛ አይደለም፣ እንደዚህ አይነት ነገር ማን ያያል እንዲህ ነው በየቦታው የምንለው። ትራሽ የሆነ ነገሮችን ለማየት ነው ማህበረሰቡ የሚተጋው። ኦፍኮርስ በየትኛውም ዓለም ላይ ሊደርስ ሆነው የሚመጡት ብዙ ሆነው አይደለም፣ ጥቂቶች ናቸው መሪዎች የሚሆኑት። ኮንቴንት የሚወዱ ሰዎች ወይም ደግሞ ጥሩ ጭንቅላት ያላቸው ሰዎች ሁሉምማ ከሆነ ዓለም አይሆንም፣ ባላንስ አይኖረውም። ስለዚህ መሪዎቹ ጥቂት መሆናቸውን ማመን ይጠይቃል። መሪዎቹን የሚያዳምጡ ደግሞ ጥሩ አድማጮች ደግሞ የሆነ ቦታ እንዳሉ መገንዘብ ይጠይቃል። ስለዚህ እንዳለ ኮንሲስተንስ በተከታታይ እዚህ ስራ ላይ ፊክስ አድርጓል። ብዙ አንባቢዎች አግኝተናል፣ ወይም ብዙ የሚያደምጡ ሰዎች አይተናል። እነዛ ደግሞ መስጠት የሚፈልጉ ምን ላድርግ የሚሉ ደግሞ ብዙ ዜጎች በመላው ዓለም አሉ፣ በጣም በሚገርም ሁኔታ እና እንደውም እንትኑ እየተለያየ መጣ። አንዳንዱ ሰው በዚህ ላግዝ ሊል ይችላል። በእርግጥ በሚፈለገው መጠን ነው ማለት አይደለም፣ ግን አሉ ሰዎች። ተስፋ አያስቆርጥም፣ ሀገሩ ተስፋ አያስቆርጥም። ኢትዮጵያዊ የሆነ ሰው በየቦታው ያለ ለማገዝ ቁም ነገር ያለው ልብ ያለው ብዙ ሰው መኖሩን ያየንበት ይመስለኛል። ከእንዳለ ጋር በጣም በቅርበት ነገሮችን አያለሁኝና አሁንም እነዚህ ሰዎች ብርሃንና ወገን ሪሊ ከነዛ ሰዎች መካከል አንዱ ናቸው። የሆነ ነገር ተልኮ ሪስፖንድ የሚያደርግ ዜጋ አለ ማለት ነውና ብዙዎቻችሁ ይህንን ፕሮግራም የምታዩ ሰዎች የምትፈቱት ችግር አለ። ከምታዳምጡት ነገር ውስጥ ወጥቶ የምትሰጡትና ለሌላ ሰው የምትደርሱት ነገር እንዳለ ልታምኑ ይገባል። አብራችሁም ደግሞ ከእንደዚህ አይነት ፕሮግራሞች ጋር ልትቆሙ ይገባል ብዬ አምናለሁ። ለደራሲያን የሚደረግ ድጋፍ አይደለም፣ ቅድም ተነስቷል። ድጋፍ አይደለም፣ ለሀገር የሚሰጥ ለልጆች ለነገ ትውልድ የሚሰጥ ትልቅ ቅርስ መሆኑን ማመን ይጠይቃል። ሁላችሁም ከዚህ ጋር አብራችሁ እንድትሳተፉ እንጠይቃለን። ሁለታችሁንም ለዚህ ትልቅ እገዛ ላደረጋችሁት ብርሃንና ወገንም እግዚአብሔር ይስጥልኝ ማለት እወዳለሁ። አመሰግናለሁ። በነገራችን ላይ ጸሐፊ የሆንኩት ሸልፍ የሌለበት ቤት ገብቼ ነው። መጀመሪያ ትምህርት ቤት ጨረስኩ። ምንም መጽሐፍ የለም ሰፈሩ። የገባሽበት ቤት የገባሁበት ቤት እሺ፣ ምንም መጽሐፍ መዋስ አትችልም ማለት ድሮ 4 ኪሎ ምናምን ነበር የምገባውና ከአንደኛው ቤት ጎረቤት ምን ድርድር ትሮጣለህ። ከዛም ታገኛለህ። ከአንዱ ብታጣ ከአንዱ ታገኛለህ፣ ትዋሳለህ። እንደገና ትምህርት ቤት ሄጄ ስመለስ እገዛለሁ ማለት እገዛለሁም አገኛለሁም። ያን ጊዜ ግን 12 ጨርሼ ስለነበረ ትምህርት ቤት መሄድ አልችልም። ትምህርት ቤት ብዬ እየወጣሁ አልነበረም። ደግሞም ክረምትም ነበር ይመስለኛልና ከዛ አጣሁ ማነበው ነገር የእውነት በጣም ተቸገርኩ። ከዛ ስቸገር መጻፍ ጀመርኩ። አንቺ ራስሽ የምታነቢውን እኔ የምታነቢውን ጻፍሽ ማለት የማነበውን ነው የጻፍኩት። እሺ፣ የማነበውን መጻፍ አንድ አሁንም ትልቅ አለ ትልቅ ቮሊዩም ያለው መጽሐፍ ያ ማለት ዝም ብሎ ላነበው የጻፍኩት ግን ታሪክ ምናምን የተዋቀረ ነገር አለው እና ከዛ በደንብ መጻፍ ጀመርኩ። ጻፍኩት አስቀመጥኩት። አንድ ቀን በዚህ ሁኔታ ላይ ያለው የሬዲዮ ፕሮግራም የስነ ጽሁፍ ውድድር የሚል መጣ። አሁን ያንን እያነበብኩ ጽፋለሁ እንዴ ወደሚለው ነገር መጥቻለሁ። እየመለስኩ አነበው የለ ጽፋለሁ እንዴ አይነት ነገር መጣሁና ከዛ የሬዲዮ ውድድር በዚህ ቀን ከዚህ እንትን ነበረ አዲስ ዜና የሚል ጋዜጣ ነበረ። እሱ ነው አወዳዳሪው እና በዚህ ቀን ከዚህ ቦታ እንደዚህ አምጧ ይላል። እኔ ቦሊያ ላይ ያለሁት እነሱ እዛ የመድኃኒዓለም ቀጨኔ መድኃኒዓለም አካባቢ ነበሩ። ማን ይወስድልኛል በስራ ቀን እንዴት እሄዳለሁ? ከዛ የሆነ ልጅ አለ ዝም ብሎ እንደ ሀብታም ቤት እየተላላኩ ምናምን ከሌላ ቤት ሆኖ እየመጣ የሚላላክ ልጅ የለም እንደዛ ይመጣል ይላላካቸዋልና አውቀዋለሁ። እየመጣ ሲላላክ
ብር ብሰጥ እንዲህ ታደርስልኛለህ አልኩት። ያችን የጻፍሻትን አጭር ልቦለድ ያችን አጭር ልቦለድ ምክንያቱም ያችን ራሱ ያነበብኳት ሬዲዮ ላይ አይደለም እንጂ ሬዲዮማ መልሱን የሰማሁት እንትኑን ያነበብኩት ጋዜጣ ላይ። ጋዜጣውም ልብስ ተገዝቶበት ነው የመጣው እና አሰሬ እዛ በዛ ወቅት የነበረችው አሰሬ ማነበው አልነበረም እንጂ እጅግ በጣም ምርጥ ነበረች። ምርጥ በቃ እንደ ጓደኛ የምትቀበል እንደ ሰው የምትቀበል ምንም ለጥፋትህ እንኳን ስትነግርህ ሰው መሆንን የምታውቅ እንደዛ አይነት ሴት ነበረች እና ልብስ ገዝታ አብረን እናደልቃለን። አይቸው በቃ አሪፍ ነው እንትን ነው ብለን ካወራን በኋላ ይዤው ወጣው ጋዜጣው። ምንም አያመልጠኝም ጋዜጣ የስኳር መጠቅለያ ምናምን አያመልጠኝም ለማንበብ። ከዛ ጋዜጣውን ሳነበው የሆነ በአራት ማዕዘን ተከባ የስነ ጽሁፍ ውድድር ይላል አየሁት። ከዛ ደግሞ ቀኑ ደርሷል። ቀኑ ባይደርስ በፖስታ ምናምን ልከው ነበር። ቀኑ ደርሷል። የዛለት ወዲያ እያልኩም እሱን ነው ማስበው። ስራ እየሰራው ወጥ ምን እያደረኩ ማደርገው ነው ብሎ እያደረኩ ምን ልጻፍ እያልኩ ነበር ሳስብ የነበረውና ሌሊት ላይ ጻፍኩ። ከዛ ደግሞ የእጅ ጽሁፌ ጥሩ አይደለም፣ አይነበብም። በእርግጠኝነት በዚህ የእጅ ጽሁፍ ብሄድ አይነበብምና ሌላ ቤት ውስጥ ሴት ልጅ አለች የምትማር እጅ ጽሁፏ በጣም ቆንጆ ነው። እኔ ገልብጭ አልኳት። 5 ብር ሰጠኋት። ገለበጠችው። በሷ እጅ ጽሁፍ ተገለበጠና ያን ልጅ 10 ብር ተከፈሉ። ያን 2 ብር ምናምን ነው ትራንስፖርትና 10 ብር ሰጠሁት። የደሞዜን ግማሽ ነው የሰጠሁት በነገራችን። ከዛ ይዞ ሄዳ አደረሰ። ረስቼዋለሁ። ቆዩ ደግሞ እንትኑንና ከዛ ደግሞ የብር ትሩፋት ነው ምናምን የሚል ፕሮግራም ነው ነበር 97.1 አዎ ስሜን ሳላስገባ ያንኑ ጽሁፍ ለምላኩት ለነሱ ስሜን ግን ያው አሰሪዎቼ ምናምን እንዳይሰሙብኝ ስለምፈራ ስራውን ትታይ የጻፈች እንዳይባል ሲጀመር እኔ ጽፋለሁ ወይ እኔ ደራሲ ሆናለሁ ወይ ደራሲ ለኔ ሳስበው ያንን የጻፈ ደራሲ ካምላክ ልክ ነው እና እኔ ያንን ጽፋለሁ ወይ ብዬ ማሰብ አልፈልግም። ምክንያቱም እንደዛ ተጽፋለች ወይ ብለው እንትን እንዲሉኝም አልፈልግም። በጣም ነው የምፈራው። ምክንያቱም ልክ ነው ብዬ አላስብም የኔ ለጽሁፍ መነሳት ለራሴም ማለት ነው። ከዛ ያንን እንትን አልኩና ሰጠሁት ላኩላቸው ለነሱ። እነሱ ቢልኩልን ኑሮ ስሞትን እናስተዋውቅ ነበር ምናምን ብለው አነበቡት። እነሱ ባነበቡት በስንተኛው ቀን እንትና ጥበቡ ያኔ እዛ ነበር። ጥበቡ በለጠ አዲስ ዜና ነበር። እንደገና መሰልካቸው የሚባሉ ሰውዬ ከዛ ደወሉልኝ። ከሁለት አንዳቸው በቃ መሰልካቸው መሰለኝ ደወሉልኝ። ከዛ ምንድነው የምትሰሪው ምናምን ፊልድ ትወጫለሽ ብዬ በጣም የገጠር የቀበሌ ሊቀመንበር ሚስት ናት እንትኗ ካራክተሯ እሺ እሷ ተደፍራ ራሷን ስታጠፋ ነው የሚያሳየው። እሺ እና የሃይማኖቱ ማለት እንደዚህ ሆኜ ባሌንም ከማረከስ አይነት ነው የምታጠፋው። የሚደፍራት ደግሞ የገጠር ቀበሌ ሆቴል ነው። የቀበሌው ሊቀመንበር ሆቴል ማለት ነው። ከገጠር የሄዱ ከከተማ የሚሄዱ የመንግስት ስራ አመራሮች በሙሉ እዛ ነው የሚያድሩት ወደ ከተማ መመለስ ካልቻሉ። ስለዚህ እዛ ያደረ ባለስልጣን የደፈራት የመንግስት ባለሙያ ነው የደፈራት እና እዛ ሄደፍራትና ባሏን ላለማርከስ እሷ ታንቃ ስትሞት ምናምን ነው የሚያሳየውና ገጠር ትሄጃለሽ ወይ በጣም ውስጥ ገብተሽ ነው የሰራሽውና ገጠር ትሄጃለሽ ፊልድ ምናምን ትወጫለሽ አለኝ። ኧረ በእናትህ የሰው ቤት ሰራተኛ ነኝ እኔ ከየት ነው የምወጣው ደግሞ ፊልድ ግን ቤተሰቦች ገጠር ስለሆኑ ይሄዳሉ አንዳንዴ ምናምን አልኩት። እነሱ በትልቁ ዜና የቤት ሰራተኛ የስነ ጽሁፍ ውድድር አሸነፈች ብለው አወጡት። እኔም በዛ ነው ማቅሽ አንብቤዋለሁ እሱን ዜና አይደለ እና አሸነፈች ብለው አወጡት። ከዛ አሰሪዎች የሰሙ የመጀመሪያ ቀን አዩትና ጠሩኝ። ተጠራው። ያው ምንም ቢሆን እሷ ጥሩና ሰውየው ጋር ብዙ ተግባብተናል። ብዙ ጊዜም አገር ውስጥ ስለማይኖሩ እሳቸው እንዴት ይፈልጉኛል ብዬ አስባለሁ። ሲጠሩኝ በጣም ደነገጥኩኝና ገባው። ከዛ እዚህ ላይ የወጣሽው አንቺ ነሽ? ፎቶ ሁሉ ወጣ። እሺ ከዛ አንቺ ነሽ ያሉኝ። ፎቶ ወጥቷል አይደለም ባለም ማለትም አልችልም። ስምሽም አለ ነው? ስም ቀይረሻል? አልቀየርኩም። እሺ ስሜም ፎቶም ወጥቷል። ስለዚህ ማለት የምችለው ያንን ነው። አሁን አልኳቸው።
ከዛ ጥሩ ነው ጎበዝ ብለው ዝም አሉኝ። ከዛ በኋላ ያው ማለት ጥሩ ቤት አጣሁ፣ ግን ከዛ በኋላ ብዙ ምቾት አልሰጣቸውም። ወዲያው በሱ ተከትሎ እንትን ማዛ የሸገር ባለቤት አሁን የሸገር ያኔ የጨዋታ ፕሮግራም ከዛ እሱ ላይ እንግዳ አደረገች። ቤት ማለት ሌላ ቦታ ወሰደ። እንደገና ደግሞ አዲስ ምንድነው ይሄ ሄራልድ ነው አይደለም ያኛው ሪፖርተር ደግሞ በቤት መጡ። አሁን እንግዲህ የሚገርም እኮ ነው። እሱ አልገባ እንትን አልተመቻቸውም ለሰው። ማለት አሁን አንቺ የቤት ሰራተኛ ነሽ፣ ቤት ውስጥ ጋዜጠኞች ይመጣሉ። ጋዜጠኞች ደግሞ የሚመጡት ህይወትሽን ለማወቅ ለመጠየቅ ነው። ለእነሱ ደግሞ አሳዳሪዎች ደግሞ ምቾት ነሳቸው፣ ምቾት አይሰጥም። እና በሱም ተጨማምሮ ያው አጣሁ ስራዬን። ከዛ በኋላ ያው አንዴ ስራ ያጣህበት ነገር ነው መቀጠል አለብን። የገቦ ፍሬ ሲመረቅ የዕለቱ የክብር እንግዳ ተብላ የተጠራችዋ ሴት አሰሬ ነበረች። ንገሪኝ እስኪ። ልዩ ሴት ነበረች በእውነት። ቅድም ጠቀስ አድርጌልሃለሁ። ማለት ሁሉም ሰው መቼም ቀጥሮህ ያሰራሃል፣ ግዴታ ነው መስራት አለብህ አይደል? ግን ሲያሰራህ በፍቅር የሚያሰራህ ሰው የለም። እንደውም እኮ የበለጠ ነው የምትሰራለት። እውነቴን ነው። የትኛውን ቤት ከሰራሁት በላይ ለሷ ቤት ሰርቻለሁ። ግን አንድ ቀን ከፍቶኝ አያውቅም፣ አልቅሼ አላውቅም። እኔ እምባዬ በጣም ቅርብ ነው። አሁን እንደውም ብሎ አለቀ መሰል እንጂ እምባዬ በጣም ቅርብ ነው። በጣም ነው የማለቅስ። እሷ ቤት ብዙ አላለቀስኩም። ምክንያቱም የምትናገረው ነገር ተጠንቅቃ ነው የምትሰራው። ስታዝህ በጣም ደስ ብሏት ነው የምታዝህ፣ እየሳቀች። የጠፋ ነገር ካለ ቀጥታ ከቢሮ ስትመጣ የሆነ ነገር ቀጥታ ወደ መኝታ ቤት ከገባች የሆነ ነገር ጠፍቷል ማለት ነው። ያንን ታነፈልፋለች የጠፋውን ነገር። ከዛ ትመለስና ታወራሃለች። ያን እኮ እንዲህ መሆን አለ እንደ ወሬ ነው የምታወራ፣ እንደ ቁጣ አይደለም የምታወራ። ታስረዳታለህ የሆነበትን ነገር። ከዛ ውጪ አንድ ነገር ከጠፋ በኋላ 24 ሰዓት ጮህም። አንዳንዱ ሰው እኮ 24 ሰዓትም ጮህ ገንዘብንም ቆርጦ እንዴ። እኔ በጣም የሚያናድደኝ ከቁጣም እኔ ሳይቆጡ ገንዘብ ቢቆርጡብኝ ደስ ይለኛል። ከተቆጡ በኋላ ገንዘብ ከቆረጡብኝ እንደበሉኝ ነው። ሁለት አይነት ቅጣት ሁለት ነው። ምክንያቱም ወይ አንድ ጊዜ እከፍለዋለሁ ብለህ በኩራት የምትተወው ነገር አለ፣ ወይ እንደዛ አልሆነልኝ ወይም ደግሞ እንደ እንትን አልሆነምና እሷ ያን ነገር የላትም። ብቻ እኔ እንጃ እንዴት አድርጌ ልግለጻት። በጣም ልዩ ሴት ናት። በቃ ስትመክርህ ምን መሆን እንዳለብህ፣ እንዴት መሆን እንዳለብህ ስትመክርህ፣ ነገ ህይወት እንዳለህ ስትመክርህ፣ በቃ ለሷ ሰው ነህ። ከዛ ከምታውቃቸው ሰዎች አንዷ ነህ በቃ እንጂ ሰራተኛ አይደለም። ሌሎቹ የሚያስቧት አይነት ሰራተኛ አይደለም አርጋ የምታስበው። ያ ነገሯ በጣም ይመቸኝ ነበርና ለዛ ነው መጽሐፌን የመረቀችው። ደስ ይላል። እንኳን ማረክሽው። መጽሐፎቹን እኔ ያው ስነ ጽሁፍ አንዳንዴ ጊዜርም የሚጨምርበት ይመስለኛል። ያው በተሰጥኦ የሚመጣም ነገር ይመስለኛል። በዛ ላይ ደግሞ በማንበብ የምታገኘው ነገር ነው። አሁን ነው የሰነፍኩት። ወደ ጽሁፍ ስገባው ለጽሁፉ አተኮርኩ እንጂ እንዳልኩህ ህይወቴም ሙሉ ያላነበብኩት ረጅም ልቦለድ የለም። እንደውም አጭር ሲሆኑ በጣም መጽሐፉ ሲያንስ ነበር የምጨነቀው ድሮ ቶሎ እንዳያልቅብኝ እና በጣም አነብ ነበረ። አጋጣሚ እንግዲህ እሱ ይመስለኛል በቋንቋም በዝግጅት በቅንብርም ጥሩ እንዲሆኑ ያደረገው እና ጥሩ ናቸው። አጋጣሚ ሆኖ እንግዲህ ሲወዳደሩ ሲጀመር የገቡ ፍሬ ደራሲያን ማህበር ተወዳድሮ ነው የታተመው። ሲታተመም ራሱ አሸንፎ ተወዳድሮ ታተመ። ከዛ በኋላ ደግሞ እንዳልከው በራና ሬዲዮና እንትን ሲያወዳድሩ ሁለተኛ ወጣ። ከአዳም ረታ ይወስዳል መንገድና ያመጣል መንገድ ቀጥሎ እሱ ሁለተኛ ወጣ። አጋጣሚ አልሰማውም ነበር፣ ተሸልመው አመጡልኝ። ስለዚህ በጣም ደስ ይላል። ማለት እዛ ጋር መቆጠር በራሱ ትልቅ ነገር ነውና ተሸለመ ሲባል ደስ ብሎኛል። ባህር ዳርም እንደዚሁ የአማርኛ የአመቱ የአማርኛ የስነ ጽሁፍ
ብሎ ነው ያወዳደረው። ሰምቼ እዛ የአክስቴ ልጅ ባል ስላለ እሱ ነው የሰጣቸው። እኔ እንትኑን አላወኩኝ። እሱ ሰጣቸው መጽሐፉን። እዛ ተወዳደረ። እዛም አልፎ ነይ ብለው ጠሩኝ፣ ሄድኩኝ። እሱም ምንድነው ከዶክተር አለማየሁ ዋሴ እመጓ ከመጓ ቀጥሎ እሱም ሁለተኛ ወጣ ማለት። የትኛው መጽሐፍ ነበር? ያልጠራደም ሁለተኛ ወጥቶ ተሸለመ። ያው ተሸለመ የመጣው ማለት ነው። እኛ ቤትን አንሸጥም እምነትን እንጂ በመሸጥ ብቻ ሳይሆን በመገንባት የሚታወቀው አሁንም ማስገረሙን እንደቀጠለ ነው። በ10 ዓመት ውስጥ 9 ሳይትን ካስረከበው ከቴምር ፕሮፐርቲስ የተሰጠ ገጸ በረከት የዲፕሎማት መናኸሪያ በሆነችው ሳር ቤት ላይ ሊያውም ሳር ቤት አደባባዩ ላይ ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር፣ ባለ 2 መኝታ 99 ካሬ በ8.6 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር። ማሳሰቢያ፣ ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ሲሆን እስከ 30% በሚደርስ ቅናሽ ይጠቀሙ። ቤትዎን ከቴምር ፕሮፐርቲስ በ36 ወራት የሚረከቡት። ለበለጠ መረጃና ለሳይት ጉብኝት እታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። በመጀመሪያ እንኳን ለዚህ አበቃሽ። በምሳሌ ብናገረው ይሻላል። ጥበብ ለምትሰጠው ታላቅ ጸጋ ወይም ደግሞ ሀብት ከመጀመሪያው እርዳታ ወይም ደግሞ ደጋፊ ትፈልጋለች የሚል የውጭ አባባል አለ። እድሏም አብሮ ነው ያለው። የጥበብ አንድ ጽሁፍ ሲጻፍ፣ አንድ ስዕል ሲሰራ፣ አንድ እንትን ሲፈጠር እንዴት ለሰው አደርሰዋለሁ ለህዝብ አደርሰዋለሁ ተብሎ የሚያስብ ሰዓሊ፣ ደራሲ፣ ሙዚቀኛ ካለ ችግር አለው ማለት ነው። ግን ውስጡ የተሰማው ማውጣት ከቻለ ከዛ ወዲያ እድሉን ይዞ የሚወጣው ጥበቡ ነው እና ይዘሽው ያወጣሽው በማን ያድጋል በማን ይወለዳል ምናምን ሳቲ አውጥተሻል፣ ኃላፊነትሽን ተወጥተሻል። ህዝቡ ደግሞ በሚችለው አቅም በተለያየ መልኩ ተቀብሎሻል። እድለኛ ነሽ እና እንኳን ደስ ያለሽ። ሌላው እንግዲህ እጅ ሆነው ሀብት ሆነው የሚረዱ ጥበብን የሚረዱ ፓትሮንስ ይባላሉ። እኛ ሀገር አልተለመደም። ቢለመድ ደስ የሚለን ነው። ከመንግስት አንስቶ እስከ ግለሰብ በአውሮፓም በሌላም ሀገሮች ብናይ አሁን አሜሪካም ቢሆን ፓትሮኖች ወይም ደግሞ ረዳቶች አሉ። ገንዘባቸውን ለበጎ ነገር በተለይ ለጥበበኞች በየአይነቱ የሚሰጡ አሉ እና ያን ነገር እስክናገኝ ግን ግለሰቦች በአሁኑ ሰዓት መኖራቸው ድርጅት ስም ሳይኖር ለዚህ ደረጃ ያደረሱትን እከሌም ከከሌ ሳይባል ሌሎችም እንዲፈጠሩ የምመኘው ይሄ ነው። እንግዲህ ሌላ የመንፈስ ደጋፊ የሀሳብ ደጋፊ ከስር የሚኮተኩት አይዞሽ የሚል እንዲህ አይነት ሰዎች መኖራቸው በሀገራችን በጣም የታደልነን። እንግዲህ ሁሉም የየራሱን ያውቀዋል እና ለማንኛውም ሰው ትንሽም ብትሆን ስክሪፕቶም ገዝቶ የሚሰጥ በአሁኑ ሰዓት ደግሞ ኮምፒውተር ገዝቶ የሚሰጥ ያንን ነገር ያበረታታል እና ለሁሉም ለኛም ለኢትዮጵያውያን ሕዝቦች በሙሉ እርግጠኛ ነኝ አንድ ቀን ደግሞ ወደ ውጭ ሀገር ቋንቋ ይተረጎምና አሉ ከተባሉት መጽሐፍት ውስጥ ከኢትዮጵያ ደራሲያን መካከል አንዱ ሊወጣ ይችላል። መንገዱ ከተከፈተ ደግሞ ሌሎች ይከተላሉ። እዛ ደረጃ ይደርሳል ብዬ አስባለሁ። አብሮ ያጣነው ነገር ምንድነው? በኢትዮጵያ የስነ ጽሁፍ ታሪክ ውስጥ የትርጉም ክፍል ወደ ውጭ የሚያደርስ አለመኖሩ ነው። ማን ሊሰራው እንደሚችል እግዚአብሔር ይወቅ። ቢቻል የኢትዮጵያን ስነ ጽሁፍ ለውጭ ቋንቋ ቢያደርስ ደስ የሚል ነው። ከተቻለ ዛሬ ስለ ሩሲያ ጽሁፍ ስናጠና ወይም ስንሰማ ቶልስቶይን በሩስኪኛ አንብቦ ወይም ደግሞ ቱርጌኔቭን በሩስኪኛ ወይም ቼሆቭን በሩስኪኛ አንብቦ ሳይሆን በእንግሊዝኛ በተጻፈው እና በሌሎች የኢትዮጵያ ደራሲያንም የተለያዩ ኢትዮጵያዊ ቋንቋ ሰጥተው ተርጉመውልን ያነበብ ነው። የፈረንሳይም የሌላም እንግዲህ የምታውቁት ነው። ለዚህ ሚዘራብል በሁለት ሰዎች ተተርጉሟል። ወደ አማርኛ አምጥተውልናል። ልክ እኛን ደግሞ ወደ ውጭ ማውጣት ከተቻለ ትልቅ እርምት ወይም ደግሞ እርምጃ ይሆናል ብዬ አስባለሁ።
ለዛ ደረጃ ስራዎችሽ አንዱ ቢሆን ደስ ይለኛል እና እንኳን ለዚህ አበቃሽ። ሁላችሁንም እንኳን ለዚህ አበቃችሁ። አመሰግናለሁ። እሺ መጀመሪያ እንኳን ደስ አለሽ ዶክተር እንዳለጌታም ያደረከው ነገር በእውነት የሚያስመሰግን ነው። እኛ ጥቂት ነው ያደረኩት። ይሄን ያህል እዚህም ጠርቶ የሚያስመሰግን ነገር አይደለም ያደረግነው፣ ትንሽ ነገር ነው ያደረግነው። እኔ በእህቶቼ ተከብቤ ነው ያደግኩት። የተወሰነ ጫፍ ነገር ያለው እዚህም የደረስነው በእህቶቼ ድጋፍ ነው። ስለዚህ ብዙዎቻችን የእህቶቻችን ባለውለታ ነን እና እሷም በህይወቷ ውስጥ ያሳለፈችው ብዙ ውጣ ውረዶች በዛ ችግር ውስጥም ሆና ለመርዳት ለእህቶቿ ልጆች እንግዲህ ፕሮግራሙ ላይ እንደተላለፈው የእህቶቿ ልጆች ለማስተማር ዘመድን ለማስተማር እሷ ያጣቸውን እድሎች ሌሎቹ እንዲያገኙ ለማድረግ በዛ መከራ ውስጥም ሆና የምታደርገው ነገር የበለጠ እንድትታገዝ የሚገፋፋ ነው። ታሪኳ በጣም የሚያሳዝን ነው። የተበደልሽው ደግሞ በሴት አይደለም በወንድ ነው እና እኛም ደጋግ ሰዎች እኔንም ጭምር ሌሎቹንም ሰዎች ጭምር መልካም ሰዎች ደግሞ አሉ እና እሱን እንድታስብ ስራዎቿንም ካየን በኋላ አቅም እንዳላት የአባቶቻችን ምስክር ነው። የበለጠ እንድትሰራ ከማሰብ አንጻር ነው። እንኳን ለዚህ አበቃሽ። እግዚአብሔር ደግሞ ከዚህ የበለጠ ሌሎች ፍሬዎችሽን እንድታይ ምኞቴ ነው። ያደረግነው ግን በእውነት እዚህም ቀርቦ ሁሉ ምስጋና እንትን የሚላል በጣም ትንሽዬ ነገር ነው። እንግዲህ ያኛው ወንድማችንን የበለጠ አመስግኑት ይመስለኛል። እሱ እንትን ይመስለኛል። ይሄ በቃ እሺ ዝርዝር እስኪ ደራሲ ነሽና እስኪ ቤትሽን ሳይልን ይቅር ካልሽም ሊቀር ይችላል። የምትኖሪበት ቤት ምን እንደሚመስል ቤቴ ምን ትመስላለች መሰለ? ሶስት በሶስት ናት ቤቴ። 3 በ3 ናት። ወደዚህ አካባቢ አልጋ አላት። ከዚህ ጋር አንድ አነስ ያለ ቁም ሳጥን አላት። ከዚች ጋር ቴሌቪዥንና ፍሪጅ አላት። በቃ ሌላ የለም። ዘመዶች ቤተሰቦች አሉ አሳድገሻቸውም ለቁም ነገር የበቁ አሉ? አዎ አሁን አዋሳ ዩኒቨርሲቲ የሚገባ ልጅ አለኝ፣ የወንድሜ ልጅ በጣም ደስ ብሎ የሰነበተውና ጥሩ ውጤት አምጥቶ ነው ያለፈው። አዋሳ ተመድቧል። አሁን ሰሞኑን ይገባል። እሱ አለ። ሌላ ደግሞ አንድ እህቴ ልጅ አለ ለትንሽ ጊዜ እንትን የምንለው። ከዛ ውጭ ያው የገጠር ሰው እንደመሆነ የገጠር ሰው ሲታመም ይመጣል ምናምን። ያው መሀል ላይ እንደዚህ እቺን የምታክል ቦታ አለቻት። እንደሱ ፍራሽ እናነጥፋለን። ሴት የሆኑት ከኔ ጋር ተደራርበን እንተኛለን። ወንድ የሆኑት ደግሞ እዛ ጋር ፍራሽ ይነጥፍላቸዋል። ጠዋት ላይ እግርን ከፍ ዝቅ ዝቅ ብለን በራችንን ከፍተና እንወጣለን። እንደዛ ነው የምንኖረው። ላይ ደስ ይላል። ቀላል ነገር አይደለም። በዚህ ኑሮ በዚህ ህይወት ሙያው ራሱ የሚያስከፍለው ዋጋ አለ። አንዱ ልብ ወለድሽ ትዝ የሚለኝ እነዬ አንድ ልብ ወለድ አነበብሽና እንደዚህማ አይደለም እኔ የኖርኩበት አካባቢ ሴት ልጅ አትጠቀም ማለቴ ጥቁር ደም የሚለውን ነገር ነው። እርምጃ አይወሰድባትም። እኔ ማቀውና እዚህ ላይ የተጻፈው ነገር ልክ አይደለም ብለሽ አንብበሽ የሱ ተቃራኒ እንድትጽፊ ምክንያት የሆነሽ ልቦለድ አለ። የፖፑሌሽን ሚዲያ ላይ ነው የወጣው። ያው እንትን ሰውየው እሳቸውን በዝነው ያው እሳቸው ምለና እንትኑን ልጅቷን ለመበቀል ከተማ ድረስ ሲሯሯጡ እናያለን። እና እንዴት ነው ነገሩ? ሁላ ጠየኩ፣ ወደ ገጠር ሁላ እየደወልኩና እኔ በማውቀው ጊዜ ሴት ልጅ ለመበቀል በፍጹም እግርህን አታነሳም። እንኳን ሴት ልጅ አይደለም አንተ አሁን አንድ ሰው ወገንህን ቢገልብህ ወንዱን ነው እንጂ የምትመታው ሴቷን አትመታም። የወንዱ ልጅ አባትየው የምታጣ ልጁን ልትመታ ትችላለህ፣ ትልቅ ከሆነ ሱሪ መታጠቅ ከቻለ።
ህፃን ካልሆነ እሱን ልትመታ ትችላለህ እንጂ የሴቷን ልጅ ዕዳ አትመታም። ምክንያቱም የሴቷን ልጅ ዕዳ ብትመታ የደም ውርሱ እንደገና ከአባትየው ጋር ሊሆን ነው። እንደዛ ነው የማውቀውና ለምን እንደዛ ሆነ? ስለዚህ የደም ውርሱ ላይ ለምን አልጽፍም? እኔ የኛ አካባቢ የደም ውርስ ሴቶች የደም ውርስ አይመለስባቸውም። በእርግጥ ያልጠራ ደም ያልኩት ለምን መሰለ? ደሙ አይለቃቸውም። ባሏ ቢሞት ሀዘን ነው፣ ልጇ ብትሞት፣ አባት ቢሞት ምናምን ያ ሀዘን አይለቃቸውም እንጂ ደም አይመለስባቸውም። ያ መሰቃየት አይለቃቸውም እንጂ በሴት ላይ ደም ሲመለስ አይቻላቅም። እና ይህኛውም ጥሩ ነገር። ምክንያቱም እኔ አንድ ሰውዬ አስታውሳለሁ፣ ለምንድን ነው ደም የማይመለስባት አልኳቸው። ቀጥታ መጽሐፉ ላይ አስፈሪዋለሁ ደውዬ፣ ለምንድን ነው ደም የማይመለስባት? ልጄ ሴቷን ልጅ እኮ ፈትል ነው ያስተማርናት፣ ወፍጮ ነው ያስያዝናት እንጂ አተኳኮስ አላሳየናት፣ እንትና አላሳየናት፣ እንዴት ብሎ በሴት ላይ ይመለሳል አሉ። እና ስለዚህ ይሄ እኮ ትልቅ ጭንቅላ ማለት ትልቅ አእምሮ እኮ ነው ማለት ያለ ባልሰጠው ነገር ላይ እንትና ለማምጣት ገበሬም ያልተማሩም ቢሆኑ ትልቅ ነገር ነው። ምክንያቱም ያስተማርናት ወፍጮ ነው፣ ፈትል ነው፣ እንዝርት ነው። እና እንዴት መሳሪያ በሷ ላይ እናወርዳለን? መጀመሪያ ወይ አነጣጥሪ ተኩሺ፣ ወንዶቹን ይዘው ወርዳሉ። እንዴት መተኮስ እንዳለበት ልጅ እያለ ነው የሚማረው። ዛፍ ላይ እንትን ላይ አነጣጥረህ ተኩስ ተብሎ ይተኩሳል። እያንዳንዱ ልጅ የአባቱን መሳሪያ ይዞ የሚወጣው። ትልቅ ሰው ሩቅ የሚሄድ ከሆነ ጎረምሳ ልጁ መሳሪያ ሲይዞ ነው የሚሄደው። ስለዚህ መተኮስ ያውቃል። በሱ ላይ ቢመለስ ራሱን ይከላከላል። ራሱን በማይከላከል ሰው ላይ እንዴት ይደረጋል ብሎ ነው የሚያምን ያ አካባቢ ሰው። እኔም የማውቀው ማምነው እንደዛ ነው። ስለዚህ ለምን ይህንን እኔ የማውቀውን አልጽፈውም ብዬ ያልጠራ ደምን ጻፍኩት ማለት ነው። ያልጠራ ደም። የገቦ ፍሬስ? የገቦ ፍሬ ደግሞ መነሻው እንዴት መሰለ? ገጠር ሄድኩኝ። እንግዲህ እኔ ስመጣ ህፃን ልጅ ትንሽ ልጅ ነኝ ብያለሁ። ገጠር እስቲ ግን እንትን ግልጽ አድርጊ ቦታው። ደቡብ ጎንደር ነው የተወለድኩት። ምን የሚባል ቦታ? ደበሊማ ትባላለች ቀበሌዋ። ከደቡብ ጎንደር ማለት ደብረ ታቦር እንትናችን ነው፣ ግን የኔ ልፍ ያለች ገጠር ናት። እና ከደብረ ታቦር ድሮ በእግር መንገድ ነው፣ የግማሽ ቀን መንገድ ነበረች። አሁን ያው መኪና ምናምንም አለ። ስለዚህ ከሷ ምንድን ነው ላውራ የነበረው? እያወራ የነበረው ርቀቱ አካባቢ የተወለድሽበት አካባቢ ከደብረ ታቦር እዛ እርሱ ነው የጠፋብኝ። ስለ ገቦ ፍሬ መነሻሽ? ሄድኩልህ ገጠራ ቤተሰቦቼ ጋር ማለት ነው። እንደዚህ ጠይቄ ለመንጣት ሲሄድ የወንድሜ ሚስት ትንሽ ልጅ አለቻት፣ 12 ይመስለኛል በዛ ወቅት። ትምህርት ቤት ግን እየሄደች ነው። ትምህርቱ አሁን ለምዷል። በጣም ሁሉ ልጅ ነው የሚማረው፣ እንደኛ ዘመን አይደለም እንደውም እንኳን። ከዛ እቺ ልጅ ውሰጅልኝ አለች። እኔ ራሴ ሰው ነው የምሰራው፣ ግን ውሰጅልኝ አለች። ለምንድን ነው መውሰዳት ስላት ባላጣች አለች። አስበው 12 ዓመቷ ነው ልጅቷ። ኦ አንቺ ቤት ሰራተኛ ነሽ? እኔ ቤት ሰራተኛ ነኝ በዛን ጊዜ። እና ለምንድን ነው መውሰዳት? እየተማረች አይደል? ለምንድን ነው ውሰጃት ያልሽኝ አልኳት ስላት ባላጣች አለች። በ12 ዓመቷ ማለት ነው። ከዛ ዞርኩ ወደ ራሴ። እኔ ባልሰላጣው ነው እንዲያስተማሩኝ እንዴ? ምን ማለት ነው እየተማረች? ከዛ እዛው ተቀምጬ ከአንድ ሳምንት ሰርግ ቆይ ነበረ። ቁጭ ብዬ ግማሹን የሆነ የተወሰነ እንትን ጻፍኩ በወረቀት ላይ። ምክንያቱም እነዚህ ሰዎች ምንድነው የልጆቹ ምቾት ምንም ነው፣ በቃ የነሱ ክብር ነው። ልጆቹ አሁን ይቺ ልጅ ብትማር እንደፈለገች እድሏን ብትወስን ራሷ ብዙ ነገር ሊገጥማት ይችል ነበረ። ግን አሁን እሷ ያቺ ልጅ ገና ፊደል በምትቆርጥበት ሰዓት ባላጣች አለችኝ። ባል በማጣቷ ደግሞ የሚገርመው ነገር ማፈሯ ነው የገረመኝ። እናትየዋ አፍራለች። ገጠር በነገራችን ላይ ባል የምታጣው ምን ሲሆን ነው?
አንተ ትንሽ ኑሮህ ደሄት ሲል ማለት አማቺ ብዙ ሽልማት ምርቃት ይሰጠው ይል በምርቃት ደረጃ ያ ምርቃት አሁን አንተ ጋር እጭት ለመምጣት እንዳለቅተኮ ብዙ ነገር ይሰጠኛል ክብራችን የሚመጥን ለልጃችን ይሰጠዋል ማለት በሰርጉ መሃል በእንትኑ መሃል ጥሩ ምርቃት ይመርቀዋል እንዲያካለም ጎበዝ ከሆንክ መሳሪያ ልትመርቀው ትችላለህ ያ ከሆነ አመት ሙሉ ይወራልሃል ስለዚህ ያንን የሚሸልም ሰው ሲሆን ለልጅቷ ባሊንጋጋል እና ስለዚህ ያቺ ልጅ ባልማጣቷ ስተቱ የወላጅ እንጂ እሱ አይደለም ማለት ስተትም ከሆነ እሱ አይደለም ስተቱ የወላጅ ነው ያን ያህል አይሸልሙንም ብሎ ስላሰበ ነው ወይም ያልመጣው ሰው የኔ ግምት ነው እንትኑም እንደዛ ነው እና እንደዛ ስለሆነ ነው ያልመጣውና ለምንድን ነው እንደዛ መተላት እና ወላጆች ልጆቻቸው ለምንድን ነው እንደዚህ በቃ የራሳቸውን እንትን ሁሉ ማራገፍ አሁን እቺ ልጅ ገጠር ከተማ ስትሄድ የሚደርሰውን ስቃት ተውቆም ትንሽ ልጅ ናት እና እናትየው የምታውቀው ነገር የለም ብቻ ከኔ ትሄድ ነው እናት ደግሞ ያንን ልታደርግ አይገባም ያ እንትኔ ተቃውሞዬ ይዛል እዛው አስጀመረኝ የገፉሬን ከዛ በኋላ ያው የተለያዩ አብረውኝ የነበሩ እዛ ተማሪ የገጠር ልጅ ሆና እንደመምጣቷ እዛው ገጸ ባህሪ አርጌ ጀመርኩ አመጣኋት ከዛ በኋላ ከዚህ የቤት ሰራተኛ ነው ልቀርጽ የምችለው በዛን ጊዜ እዛ በፊት ማቆ ሌላ ህይወት የለም ስለዚህ ሰው ቤት እየሰራው ላይ ጻፍኩት እና ልቀርጸው የምችለው እሷን ስቀርጽ ደግሞ የተለያዩ ልጆች የተለያዩ እንትን ያካፍሉ ይሄ በአይርክበት ጊዜ አቃሱን ተሰገስክበታለህ ከዛ በኋላ ደግሞ ትፈጥራለህ አብዛኛውን ፈጥር ያለው ግን አንዳንድ ነገሮች ግን የእውነት የደረሰባቸው ልጆች የነገሩኝን ሁሉ ጨምሬ የግቡ ፍሬ ወጣ ማለት ነው እስኪ የነገሩኝን ስትይ አንዳንድ እጅግ በጣም ያልተጠበቀ ያልተገመተ ደግነትም ክፋትም ያጋጥማል በአሳዳሪ ምክንያት በቀጣሪ ምክንያት እንደው አንቺ አእምሮ ውስጥ ብዙ ያልጠፋው ምን አይነት ታሪክ ነው አንድ በጣም ትዝ የሚለኝ ሌሊት ያባረረቻት ከባልና ሚስት የሚጋጩበት ነገር አለ የሚጋጩባት ልጅ ጋር ደግሞ እነሱ የሚጋጩባት ልጅ ጋር እቺ ደግሞ ጓደኛ ናት አብራ ትምህርት ቤት ትሄዳለች ትመጣለች የሚጋጩባት ማለት ምንድነው ሌላ ባልየው ጠርጥራ ይመስለኛል ሚስትየዋ እሺ ያቺኛዋ እንደ ቢሰራተኛ ነገር ናት ግን ብቻዋን ቤት ይዛ ምትኖር አይደል ቤት ጠባቂ አስቀምጣቸው የምትሄድ ሰዎች አንዳንዴ እንደዛ አይነት ናትና ነፃ የሆነች ማለት ስራም የሌለባት ምንም ያለባት ዘንጣ ምትኖር አይነት ልጅ ናት ስትነግረኝ ሰዎቹ አሜሪካን ሀገር ናቸው ቤቱን ነው እየጠበቀች ያለችው እና በዛ ተጠራጥረዋለች መሰለኝ እሷ ደግሞ ልጅቱ ምንድነው ከልጅቷ ጋር ትምህርት ቤት ትሄዳለች ትመጣለች አትሄጂም ብትባል ምንም ብትባል አልሰማችም ስለዚህ ስትመጣ ከትምህርት ቤት በሩን ዘጋችባት ማታ 3 ሰዓት ማለት ትምህርት ቤት 2 ሰዓት ትወጣለህ ከዛ በኋላ ትመጣለህ ደግሞ በጣም ሰፈሩ ሩቅ ነው የሆነ ጫካ ሰፈር ነው አለች እያለቀሰች እየዋጠጠች ወንዙን እንትኑን አልፋ መጣ የት ነው ያደረችው ቀበሌ ያ እውነት ነበርና በጣም የልጅቷ ራሱ ስታወራ በጣም ተሳዘነው በቃ ጅብ አለው ሰፈር ቤቱ ስትነግርህ እና ያንን ሌሊታው ምንም ቢሆን በቃ አሳድረህ ገርፈህም አሳድረህ ጧት ጅብ ይበላትስ ኖሮ ብዬ ያ እንዳስደነገጠኝ አስታውሳለሁ እሱ ከዛ ውጭ ግን ሌላው እንኳን ብዙም እንትን የሚል ነገር አይደለም ያው አብዛኛው እኔም የፈጠርኩት ስለሆነ ብዙም እንትን የለውም እሱ ግን እውነት ናት እንደዚህ አውርታኝ ልጅቷ እንደውም አሁን አረብ ሀገር ሄዳለችና ብዙ ጊዜ እናወራ ነበር እዛም ሆና እና እሱ ነገሯ በጣም ነው የሚያናድዳት እሷም እኔም ሳስበው በቃ እናወራዋለን ብዙ ጊዜ እና ሴትዮዋም በጣም ነበር የምትጠላት ከዛ በኋላ ምን ታረጋለሽ በቃ ምንም ብጣያት ምን ታረጋለሽ ምናምን እላታለሁ
እና በሱ እሱ ትዝ ይለኛል። አሁን ስትነግሪን አንዳንድ የህይወት ታሪኮችን አንዳንድ ድርሰቶችን ታርሚያለሽ፣ ትጽፊያለሽ። ስለ እንዬ የሰማሁት ለመጀመሪያ ጊዜ ከእንዳለጌታ ከበደ ነው። ሀብታሙ አለባቸው ታስታውሱ እንደሆነ የሆነ ችግር ላይ ወድቆ አንድ ሰው በውስጥ መስመር መጥቶ የ500,000 ብር መጽሐፍ እገዛለሁ አለኝ እና ስለሱ ጉዳይ ለመነጋገር በጠራን ጊዜ መኪና ውስጥ ቁጭ ብሎ በፓሽን ነበር የሚያወራኝ። በጣም በተመስጦ ነበር የሚያወራኝ። መጽሐፏ እንዲህ ብናረግላት እንዲህ ቢሆን ምናምን እያለ ነበር የሚያወራኝ እና ያንን በተግባር ፈጽሞ ዛሬ እዚህ ጋር ስላየሁኝ በጣም ደስ ብሎኛል እና እንኳን ደስ አለሽ ማለት እፈልጋለሁኝ። ሁለተኛው በዚች ሀገር ተስፋ እንዳንቆርጥ ከሚያደርጉን ሰዎች መካከል እንደነ ብርሃኑ እንደነ ወገን ሰዎች ናቸውና እነዚህ አይነት ሰዎች ተስፋችንን የሚያለመልሙ በሀገራችን ተስፋ እንዳንቆርጥ የሚያደርጉን በመሆናቸው አበክረን ልናመሰግናቸው ይገባልና በድጋሚ እናመሰግናቸዋለን። የተስፋ ምልክቶቻችን ናችሁ። ወደፊትም ብዙ ሰዎች እንደዚህ ሊረዱ የሚፈልጉ ሰዎች እናንተን አይተው ይመጣሉና አራያ ስለሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። የመጨረሻው ግን እሷን ነው መጠየቅ የምፈልገው። ምንድነው በቋሚነት አሁን እየሰራሽ ያለሽው? የመጀመሪያው ነገር። ሁለተኛ ከዚህ መጽሐፍ ሌላ ሌሎች መጽሐፎች አሉ የጻፍሻቸው ምን ያህል? ይሄንን ማወቅ እፈልጋለሁ። እግዚአብሔር ይስጥልኝ። መጽሐፎች አሉ የሚታታ ቋሚ ስራዬ መጽሐፍ ቋሚ ስራዬ። በፊት ፖፑሌሽን ሚዲያስ በነበረ ጊዜ በተከታታይ ሬዲዮ ድራማዎች ሰራ ስለነበረ እንዳለው እንደሆኑ አልተጋለጥኩም የነበረ እና ሌላ ስራ የለኝም ብዬ አላስብም። እነዛን የሬዲዮ ድራማዎች በወር ስንት ጊዜ ይወጡልኛል፣ የእሱ ብር ይመጣል፣ ያው የቤት ኪራዩን ይሸፍናል። ሌላ ብዙም የሚያጓጓኝ ፍላጎት የለኝም። በሱ እንትን እላለሁ። አሁን ፖፑሌሽን መዘጋት ትንሽ ነገሮችን እንትን አለና ለዛ ነው እንጂ በፊት በተጓዳኝ ድራማዎች አሁን የእውነተኛ ታሪክ ይዘው የመጡ ሰዎች አሉ። አንደኛው ይህን ፕሮግራም ከሰራው በኋላ ነው፣ ገና ተዋውለን ስራ የጀመርን ነው። አንደኛው ይህ ፕሮግራም ከተላለፈ ከጀርመን መጥተው እሷ ናት የባለቤቴን መጽሐፍ የምትጽፊው አንቺ ነሽ ብለው ባለቤታቸውን አገናኙኝ። ኢንተርቪው አድርጌያለሁ። እሱን ጽፋለሁ። በፊተኛው ያ ቅድስት የነገርኩ ቅድስት ያጻፈችኝ እንትን ያገናኘችኝ ሰው አሉ። እሱ አሁን አለ እና ቋሚ የሚባል አሁን በጎን የምሰራው አይነት ስራ ሳይሆን እንደዚህ መጽሐፍ የእውነተኛ ታሪክ የሚያጽፉ ሰዎች ሳገኝ እሱን እሰራለሁኝ። ከዛ ውጭ ባለው ግን መጽሐፎችን እጽፋለሁ። ዋና ስራዬ እሱ ነው። ሙሉ ያለቁ አይደለም፣ የተጻፈው ግን አሉ። ሙሉ አሁን የኔን የራሴን እንደገና ማየት የሚጠይቁ ናቸው እንጂ የተጻፉ የበፊትም ያሁንም አሉ። ግን ያው አሁን ነገ አምጫቸው ቢባል ነገ የሚወጡ አይደሉም እንጂ መስተካከል የኔን የአንድ ሳምንት የሁለት ሳምንት መስተካከል የሚያየት የሚፈልጉ አሉ። ወሰን ምናስልህ በነገራችን ላይ ብዙ ጊዜ አንዳንድ ሰው አለ እንደዚህ የሚችል የሚቀነው አይደል፣ መደገፍ ከሚገባቸው ሰዎች ጀርባ የወሰን እጅ አያዋለሁ። ባለፈው ሚቴ እየነገርኳል ነበር፣ በደንብ አያዋለሁ ጥላው ምን ያህል እንደሚረዳቸው ምን ያህል እንደሚያግዛቸው በአርቶቱም በሌላውም አውቃለሁ። እንዲህ መደረግ ማየቱ ኢነርጂ ይሰጣቸዋል ብዬ ከማስባቸው ሰዎች መካከል አንዱ ስለሆነ ነው። ውድ የነገረ መጽሐፍት ፕሮግራም ተከታታዮች እዚህ ዛጎል መጽሐፍ ባንክ ቢሮ ተገኝተን ዛሬ ከስካውን ፕሮግራማችን የተለየ ክዋኔ ስናደርግ ቆይተናል። ይህ ምንድነው? ከዚህ ቀደም እንግዶቻችን ከሆኑ ሰዎች መካከል አንዷ እነዬ ሽበሺ ፕሮግራሟን የተከታተሉ ሰዎች በህይወቷ ተመስጠው በድርጊቷ ተገርመው እንዲህ ላለች ጠንካራ ሴት የሆነ ነገር ማድረግ አለብን ብለው እነ ብርሃኑ በነበሩና ወገን ታደለ ከኛ ጋር በመሆን
በረሃ ወጀብ የተሰኘ መጽሐፍ በወዳጆቿ በደጋፊዎቿ በጓደኞቿ መሃል ተከበን የምስጋና ፕሮግራም ያዘጋጀነው ፕሮግራም ይህን ይመስል ነበር። እጅግ በጣም እናመሰግናለን። በጣም አመሰግናለሁ ለሁላችሁም፣ ለአቶ ብርሃኑም ለአቶ ወገንም በጣም እኔን አይታችሁ የመጽሐፍ ይውጣ ብላችሁ ገንዘባችሁን ኢንቨስት አድርጋችሁ ይሄ መጽሐፍ እንዳየው ታትሞ እንዳየው ስላደረጋችሁኝ እኔ እውነቱን ለመናገር ስጽፈው ደስ ብሎኝ ጽፈውና ከዛ መጨረሻ ላይ ሳየው ያስጠላኛል እንደማይታተም ስለማስብ እና ልክ አይቼው እንድደሰት ስላደረጋችሁኝ እጅግ በጣም አመሰግናለሁ። የመጀመሪያው መንገድ መሪ እንዳለጌታ ስለሆነ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ሁላ። እኛም በጣም እናመሰግናለን። እንቀጥላለን። ቀደም ሲል እንደገለጽነው ይህ መጽሐፍ ሽያጩ እንዳያሳስባት ራሱ የሽያጩም የምንም ጉዳይ እኛ እንተባበርሻለን ብለን 200,000 ብር በእጇ እንዲገባ እናደርጋለን ማለት ነው። እናመሰግናለን።